በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞትንም በሞቱ አጠፋው። በመቃብር ላሉ ሁሉ የዘላለም ዕረፍት የሚሆን ሕይወትን ሰጠ። ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞትንም በሞቱ አጠፋው። በመቃብር ላሉ ሁሉ የዘላለም ዕረፍት የሚሆን ሕይወትን ሰጠ። ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞትንም በሞቱ አጠፋው። በመቃብር ላሉ ሁሉ የዘላለም ዕረፍት የሚሆን ሕይወትን ሰጠ። ተንሥእ ለጸሎት እግዚኦ ተሳለነ ምስለ መንፈስከ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የማይወደውና የመንፈስ ቅዱስ ማደሪያ ከምትሆን ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም መወለዱን የማያምን ቢኖር ሐዋርያው ቅዱስ ጳውሎስ እንደተናገረው ከዚች ከተለየች ከተቀደሰ ስፍራ እስከ ምጽአቱ ድረስ የተለየና የተወገዘ ይሁን። ጸሎቱና በረከቱ በርዕሰ ሊቃነ ጳጳሳችን በአባ ማትያስ ብፁዓን በሆኑ በሊቃነ ጳጳሳቶቻችን እንዲሁም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። መጀመሪያይቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 15 ቁጥር 20 እስከ 47 ያለው ቃል እንዲህ ይላል። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። ሞት በመጀመሪያው ሰው ሆኗልና በሁለተኛው ሰው ትንሣኤ ሙታን ሆነ። መጀመሪያው ሰው ማን ነው? አዳም። በአንዱ አዳም ሁላችን እንደምንሞት እንዲሁ በክርስቶስ ሁላችን እንነሳለን። ሰው ሁሉ በየሥርዓቱ ይነሳል። መጀመሪያ ከሙታን ተለይቶ የተነሳ ክርስቶስ ነው። ከዚህ በኋላ በክርስቶስ ያመኑ እሱ በሚመጣበት ጊዜ ይነሳሉ። እግዚአብሔር አብ መንግስቱን እጅ ባደረገ ጊዜ ገዢ ሁሉ፣ ንጉስም ሁሉ፣ ኃይልም ሁሉ በተሻረ ጊዜ ያን ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪወድቁ ድረስ ይነግስ ዘንድ አለውና ከዚህ በኋላ የመጨረሻው ጠላት ይሻራል፣ ይኸውም ሞት ነው። ሁሉን ከእግሩ በታች አስገዝቶለታልና ሁሉም ይገዛለት ባለ ጊዜ ግን ሁሉን ከሚያስገዛለት በቀር እንደሆነ የታወቀ ነው። ፍጥረት ሁሉ ከተገዛለት በኋላ ያን ጊዜ ወልድም ሁሉን ላስገዛለት ይገዛል። በሁሉ ከሁሉም በላይ አንድ ጌታ ይሆን። በደንብ እንድታስተውሉ እፈልጋለሁ። ይህንን ፓርት አጣመው የሚተረጉሙ ስላሉ ነው። እዚህ ጋር በደንብ ተረዱ። እግዚአብሔር አብ መንግስቱን እጅ ባደረገ ጊዜ ገዢ ሁሉ፣ ንጉስም ሁሉ፣ ኃይልም ሁሉ በተሻረ ጊዜ ያን ጊዜ ፍጻሜ ይሆናል። ለስም አጠራሩ ክብር ምስጋና ይግባውና ኢየሱስ ክርስቶስ ስጋን ለብሶ የመጣው ሁሉ ለማን ሊያስገዛ ነው? ሁሉን ለማን ሊያስገዛ ነው?
ለባህሪ አባቱ ለአብ ነው አይደል? ለባህሪ አባቱ ለአብ መንግስት። የአባቱ መንግስት የማን ነው? የአባቱ መንግስት የማን ነው? የራሱ። ግልጽ ነው? ይሰማል አይደል ድምጼ? መልካም። የአባቱ መንግስት የራሱ። ስለዚህ እግዚአብሔር አብ መንግስትን እጅ ባደረገ ጊዜ ሁሉም በተገዛለት ለእግዚአብሔር ሁሉም በተገዛለት ጊዜ ሁሉ ንጉስም ሁሉ ኃይልን በተሻረ ጊዜ ያን ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪወርቁ ድረስ ይነግስ ዘንድ ይገባዋል። ይነግስ ዘንድ አለውና ለእግዚአብሔር። ከዚህ በኋላ የመጨረሻው ጠላት ይሻራል፣ ይኸውም ሞት ነው። ለምንድን ነው የሚሻረው? ምክንያቱም ሞት ሁሉን ከእግሩ በታች አስገዝቶለታልና። እግዚአብሔር ለሞት ሁሉን ከእግሩ በታች ምን አድርጎለታል? አስገዝቶለታልና። ሁሉም ይገዛለት ሳለ ጊዜ ግን ሁሉን ከሚያስገዛለት በቀር እንደሆነ የታወቀ ነው። ለሞት ሁሉን የሚያስገዛ ማን ነው? ሁሉም በሞት ስር እንዲያልፉ ያደረገው ማን ነው? ዲያብሎስ። ሁሉም በሞት ስር እንዲያልፉ ይህችንስ ከበላ ትሞታለህ ያለው ማን ነው? አዳም ነው። ያው በዲያብሎስ በኩል እያስተዋላችሁ መልሱ። እግዚአብሔር አምላክ እያስተዋላችሁ መልሱ። እሺ፣ ይህችንስ ከበላ ሞት ይመጣባል ያለው ማን ነው? እግዚአብሔር ነው። ስለዚህ ሁሉም በሞት በኩል እንዲያልፉ ግድ ያደረገ ማን ነው? ፈጣሪ አይደለም? ምክንያቱም ስለተሳሳትን። ስለዚህ ፍጥረት ሁሉ ለማን ተገዝቶለት ነበረ? ለሞት ተገዝቶለት ነበረ። ግን ፍጥረት ሁሉ ለሞት ተገዛ ሲባል ፈጣሪም ጭምር ተገዝቶለታል ማለት ነው? አይደለም። ለሞት እሱን ነው ሁሉን ካስገዛለት በቀር የሚለው ከዛ አንፃር ነው። ፍጥረት ሁሉ ከተገዛለት በኋላ ያን ጊዜ ሁሉን ከእግሩ በታች አስገዝቶለታልና ሁሉም ይገዛለት ሳለ ጊዜ ግን ባለ ጊዜ ግን ሁሉን ከሚያስገዛለት በቀር እንደሆነ የታወቀ ነው። ፍጥረት ሁሉ ከተገዛለት በኋላ ያን ጊዜ ወልድም ሁሉን ላስገዛለት ይገዛል፣ በሞት መንገድ ያልፋል ነው። ለምን? በሞት ውስጥ ያለፉትን ሰዎች ነፃ ሊያወጣ ሞተው እንዳይቀሩ ማለት ነው። አንድም ሞትን ይሽር ዘንድ ሞትን በሞቱ አጠፋው ብለን የምንናገረው ከዚህ አንፃር ነው። በሁሉ ከሁሉም በላይ አንድ ጌታ ይሆን ዘንድ። ያለዚያማ እንደምን ያጠምቃሉ? ሙታን እንዲነሱ አይደለምን? ሙታን የማይነሱ ከሆነማ ለምን ያጠምቃሉ? እንግዲህ ሙታን ይነሳሉ ነው። ምክንያቱም ማን በሞት በኩል አልፎ ሞትን ሽሯል? ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባውና ክርስቶስ በሞት በኩል አልፎ ሞትን ስለሻረው እንግዲያ ሞተን አንቀርም እንነሳለን ነው መልእክቱ። እንግዲህ እኛስ ያለዚያማ እንደምን ያጠምቃሉ? ሙታን እንዲነሱ አይደለምን? ሙታን የማይነሱ ከሆነማ ለምን ያጠምቃሉ? እንግዲህ እኛስ ሁል ጊዜ መከራ ስለምን እንቀበላለን? ለምንስ እንሞታለን? ለምንስ እንሞታለን ሲባል ለሞት የሚያደርስ መከራ ለምን እንቀበላለን? ወንድሞቻችን የምንመካበትን በጌታችን በኢየሱስ ክርስቶስ ያለን ተስፋ ነው። አዎ እኛ በዚህ ምድር ላይ ሁሉን ችለን የምንኖረው ለምንድን ነው? በቻልነው መጠን ከኃጢአት የምንቆጠበው በቻልነው መጠን በኋላ ምን ስላለ ነው? ትንሣኤ ሙታን ስላለ። በእውኑ በኤፌሶን ከአውሬ ጋር የተጣላው ለሰው ብዬ ነውን? ሙታን የማይነሱ ከሆነ እንግዲህ ምን ይጠቅመኛል? ከአውሬ ጋር የሚለው አንድም ትርጓሜው ላይ አንድም እንትኖች ናቸው። የአሕዛብ ነገስታት አውሬ ይባላሉ እነሱ። ከዛ እነሱን አንድም ሐዋርያው ቅዱስ ጳውሎስ በባህር የሚጓዝበት ጊዜ አለ፣ በጫካ የሚጓዝበት ጊዜ አለ። ከዚህ አንፃር ነው። ነገር ግን በዋናነት አውሬ የሚላቸው በጭራሽ የክርስቶስን አምላክነት የማይቀበሉ ወንጌል እንዳይሰበክ የሚቀናቀኑ ሰዎች። በእውኑ በኤፌሶን ከአውሬ ጋር የተጣላው ለሰው ብዬ ነውን? በነገራችን ላይ ቅዱስ ጳውሎስ በኤፌሶን በሚያስተምርበት ሰዓት በጣም ተቃውሞ ገጥሞታል። የሐዋርያት ሥራ ላይ ማንበብ ትችላላችሁ። ታላቋ ማን ትንገስ ነበር የሚሉት የሐዋርያት ሥራ ላይ አንባችሁ ከሆነ ኤፌሶን ላይ የምትመለከው ጣዖት ማን ነበረች? ታላቋ አርጤምስ አይደል? አርጤምስ ትንገስ ይሉ ነበር። ቅዱስ ጳውሎስ እዛ በሚያስተምርበት ሰዓት በጣም ተቃውመውት ነበረ። ግን በብልሃት ቀስ እያለ አስተምሯቸዋል፣ ለውጧቸዋል ወደ ክርስትና አብዛኞችን ማለት ነው።
እነኛ ግን የጣዖት ሽያጭ ንግድ ቀረብን ብለው ሁከት አስነስተውበት ነበር። በእውኑ በኤፌሶን ከአውሬ ጋር የተጣላው ለሰው ብዬ ነውን? ሙታን የማይነሱ ከሆነ እንግዲህ ምን ይጠቅመኛል? እንብላ እንጠጣ፣ ነገ እንሞታለን። ወንድሞቻችን አያስቷችሁ፣ መጥፎ ነገር መልካሙን ጠባይ ያበላሻልና። ሰዎች ሞት እንደሆነ አይቀር እንጨፍር የሚሉ ሰዎች አሉ ይሉ። ምንድነው ትካዜ? ምንድነው? አትጨናነቅ፣ ሞት እንደሆነ አይቀርልም። እንደዚህ እያሉ ሰውን ወደ ኃጢአት የሚያበረታቱ ሰዎች አልገጥሟቸውም? አሉ ወንድማችን። ወደድክም ጠላም ትሞታለህ። እንደዚህ አይነት ነገር እና ሰው ሞቱን ካወቀ ይጠነቀቃል ወይስ ኬርለስ ይሆናል? ንገሩኝ። ይጠነቀቃል ወንድማችን። ምክንያቱም እጠየቃለሁ በፈጣሪ ፊት ለእያንዳንዱ አሁን ለምተገብራት ስህተት ብሎ ስለሚያስብ ይጠነቀቃል። ግን እንዲህ እያሉ የሚያዘናጓሉ። ምንድነው? ፈታ በል ባለ ሰዓት ምንድነው የምትጨ ፈታ በይ፣ እንደፈለሽ ዘንጪ፣ ቢጠጪ ብላ ጠጣ፣ ዘሙት እንደፈለክ። ምንድነው? አትጨናነቅ፣ ፈታ ብለህ ኑር። እንደዚህ እያሉ ሰውን ወደ ኃጢአት የሚያበረታቱ ሰዎች አሉ። እንዴ ሞት ካለማ በኋላ በፈጣሪ ፊት ልጠየቅ አይደለ እንዴ? ምን ልመልስ ነው በፈጣሪ ፊት ስቆም? አሁን ዘነትኩኝ፣ ከዛስ ነፍስ ከስጋ ከተለየች በኋላስ ምን ልመልስለት? እንደዚህ ብሎ ማሰብ ተገቢ ነው። እና ቅዱስ ጳውሎስ እንደዛ ነው እየመከረን ያለው። እንዲህ ያሉ አስቷችሁ እያለን ነው። መጥፎ ነገር መልካሙን ጠባይ ያበላሻልና ለጽድቅ ትጉ፣ አትሳሳቱ። እግዚአብሔርን የማያውቁት ሰዎች አሉና፣ ነገር ግን እንድታፍሩ እነግራችኋለሁ። አትሳሳቱ። ማንን የማያውቁ ሰዎች አሉ? ማንን? እግዚአብሔርን የማያውቁ። እግዚአብሔር ለአሕዛብ መሰናከል እንዳትሆኑ እያለን ነው ቅዱስ ጳውሎስ። አሁን አንድ ክርስቲያን ሲያመነዝር በአሕዛብ ፊት ቢገኝ መጀመሪያ ምኑን ነው የሚያሰድበው? እስቲ ማህተም አድርጎ ቢያመነዝር፣ አንዲት ሴት ማህተም አድርጋ በሶሻል ሚዲያ ደረቷን እያሳየች ብትጨፍር ምኗን ነው የምታሰድበው? ሃይማኖታችሁን አታሰድቡ። ይልቁንም ሃይማኖት ለሌላቸው ሰዎች ወይም ሌላ እምነት ውስጥ ላሉ ሰዎች ለነሱ ምሳሌ ሆኑ። ከኃጢአት እየተቆጠባችሁ ራሳችሁን ጠብቃችሁ የሃይማኖታችሁን ምንነት አሳዩ እያለን ነው ቅዱስ ጳውሎስ እንጂ ሃይማኖታችሁን አታሰድቡ እያለን ነው። እግዚአብሔርን የሚያውቁ ሰዎች አሉና የሚለው እነኛን ነው። ነገር ግን እንድታፍሩ እነግራችኋለሁ። ሙታን እንዴት ይነሳሉ? በየትኛውስ አካላቸው ይነሳሉ? የሚል አለ። አንተ ሰነፍ፣ አንተ የምትዘራው እንኳን ካልሞተ አይበቅልም። የምትዘራውም ይህ ኋላ የሚገኘው አገዳው አይደለም። የስንዴም ሲሆን የሌላም ቢሆን የምትዘራ ቅንጣቲቱን ብቻ ነው። እግዚአብሔርም እንደወደደ አገዳውን ይሰጠዋል። ለእያንዳንዱ ዘር አገዳው እየራሱ ነው። የፍጥረቱ ሁሉ አካል አንድ አይደለምና የሰው ሌላ ነው። እዚህ ጋር ተመልከቱ። ምን እያለን መሰላችሁ? ቅዱስ ጳውሎስ አብራራላችሁ። በሰዓቱ እንደዚህ በቆሮንቶስ ውስጥ ክርክር ተነስቶ ነበረ። ሙታን ይነሳሉ አይነሱም የሚል ክርክር ለቅዱስ ጳውሎስ ነግረውት ነበረ። ክርስቲያኑ እየተከፋፈለ ነበረ። ምን በሚል ሐሳብ የሰማችሁን አይደል? ትንሣኤ ሙታን አለ ወይስ የለም በሚል ሐሳብ ማለት ነው። ተወዛግበው ነበረ እና አንዳንዱ አይነሱም ይላሉ። ለምንድን ነው አይነሱ ሲባል የትኛው አካል ነው የሚነሳው ይላሉ። ቢቀላቀልስ? አሁን የሁለት ሰዎችን አጽም ቢቀላቀል እንዴት ተለይቶ ይነሳል ነው? የሁለቱም አጽም ምንድነው መልኩ? አጽም በመልኩ ምንድነው የሚመስለው? ጥቁር ወይስ ቀይ ወይስ ነጭ? ነጭ ነው አይደል? እና ቢቀላቀል እንዴት ሆኖ ነው የሚነሳው ነው የሰዎቹ። ለፈጣሪ የሚሳነው ነገር አለ እንዴ? ለይቶ ማስነሳት አይችልም? ለይቶ ማስነሳት ይችላል። የትም እንሙት ከማንም ጋር እንቀላቀል ማስነሳት ይችላል። ለእግዚአብሔር ምንም መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ በውኑ ለእግዚአብሔር የሚሳነው ነገር አለን ይላል። ካለመኖር ወደ መኖር ያመጣን ማን ነው? ራሱ እግዚአብሔር አይደል? ስለዚህ የራሱን ፍጥረት እንዴት አይችልም ማስነሳት? አንድ የእነሱ ከእምነታቸው ማነስ በራሳቸው አቅም እየለኩ ስለሆነ ነው።
እና ቅዱስ ጳውሎስ የሙታንን መነሳት በስንዴ መስሎ እያስረዳ ነው። እና ምን እያለ ነው ቅዱስ ጳውሎስ? የምትዘራውም ይህ ኋላ የሚገኘው አገዳው አይደለም፣ በአዲስ ተፈጥሮ ይነሳል፣ ስንዴው ይበቅላል ነው፣ ሌላ አገዳ ይዞ። የስንዴም ሲሆን የሌላም ቢሆን የምትዘራ ቅንጣቲቱን ብቻ ነው። እግዚአብሔርም እንደወደደ አገዳውን ይሰጠዋል። ለእያንዳንዱ ዘር አገዳው እየራሱ ነው፣ የፍጥረት ሁሉ አካል አንድ አይደለምና። በጣም አዲስ የሆነ አካል ይዞ ነው አይደል ስንዴ የሚበቅለው? ንገሩኝ እስቲ። አዲስ አካል ይዞ አይደለም የሚነሳ? እኛም ስንነሳ አሁን ልክ እንዳለው ስጋ ይዘን አይደለም የምንነሳው እያለ ነው ቅዱስ ጳውሎስ። ይሄ ስጋችን ምንድነው? አይራብም? አይራብም? ስሜት የኃጢአት ስሜት አያሸንፈው? ያሸንፈዋል። አያመው? ያመዋል። አይሞትም? ይሞታል። በኋላ ግን የሚነሳው አካላችን የማይሞት ሆኖ ነው የሚነሳው ማለት ነው። ማይካችሁን እየዘጋችሁ። በኋላ የሚነሳው አካላችን ግን የማይሞት ሆኖ ይነሳል። የማይሞት፣ የማይራብ፣ የማይጠማ ሆኖ ይነሳል። የሆነ እንደ አሕዛብ በጋብቻ ህይወት የሚስማማው አካል ይዘን አይደለም የምንነሳው። ምን የሚስማማው አይደለም? ሰምታችኋል አይደል? የጋብቻ አካል ይሄ እኛ አካል ጋብቻ ይስማማዋል አይደል? አሁን የያዝነው አካል ጋብቻ ይስማማዋል። ያ አካል ግን ጋብቻ አይስማማውም። ይሄንንም ጌታ መድኃኔዓለም ሙታንስ ሲነሱ እንደ እግዚአብሔር መላእክት ይሆናሉ እንጂ ምን አይሆኑም? አያገቡም፣ አይጋቡም። ይሄ ምድራዊ ነገር ነው አይደለም እንዴ? ምድራዊ ነገር ሁሉ ይሻራል በኋላ። መብላት መጠጣት የት ነው የተማርነው? እዚሁ ምድር ላይ አይደለም? መጋባት እንደ እንስሳ ምድራዊ ነው። አሕዛብ በእውነት ቂሎች ናቸው ይሄንን እዛ ይኖራል ብለው ማሰባቸው። ሁሉም ነገር ምን ስለሆነ ምድራዊ ነገር ነው። እዚሁ ነው ትተን የምንሄደው። ጋብቻ የሚባል ነገር የለም። ምግብ መብላት መጠጣት የሚባል ነገር የለም። ሰማያዊ ምግብና መጠጥ ነው። ሰማያዊ ምግብ ደግሞ ማንን ማመስገን ነው? ፈጣሪ ማመስገን ነው። የመላእክት ምግባቸው ምንድን ነው? እግዚአብሔርን ማመስገን። በቃ አያችሁ አይደል? እና ይሄ በጣም የዋዎች ናቸው በእውነት። እንደዚህ አይነት ምድራዊ ነገር እዛም አለ ብለን የምንጠብቅ ከሆነ ምን ያጓጓል እንዴ? ምክንያቱም እዚሁ እያጣጣምነው ነው። ምንም ያጓጓ ነገር አይደለም። እና አንድ ማረዳት የለብን ደማዊ የሆነ ነገር አይወርስም የሚለው አንዱ ቅዱስ ጳውሎስ እዚህ ምድር ላይ ያሉት ነገሮች በሙሉ ይቀራሉ ነው። ሞት የሚባል ነገር የለም። ሞትም እዚሁ ምድር ላይ ነው። በመንግስተ ሰማይ ሞት የሚባል ነገር የለም። ዘላለማዊ ህይወት ነው። እና እሱን ነው እየነገረን ያለው ቅዱስ ጳውሎስ። እግዚአብሔር እንደወደደ አገዳውን ይሰጠዋል። ለእያንዳንዱ ዘር አገዳው እየራሱ ነው። ሁሉም የየራሱን ሰውነት ይዞ ይነሳል ነው። የፍጥረት ሁሉ አካል አንድ አይደለምና የሰው ሌላ ነው፣ የእንስሳም ስጋ ሌላ ነው፣ የወፍ ወገንም ሌላ ነው፣ የአሳም አካል ሌላ ነው። የሰው አካል ቢበሰብስ የምን አካል ነው የሚነሳው? በኋላ የአንበሳ አካል ይዞ አይነሳም እያለን ነው። ስንዴ ዘርታችሁ ምንድን ነው የምታገኙት? ስንዴ። ጤፍ ወይስ ገብስ? ስንዴን አይደል? ሰውም በኋላ ቢበሰብስ ምን ሆኖ ነው የሚነሳው? ያው ራሱ ሰው ሆኖ ነው የሚነሳው ማለት ነው። አንድ መረዳት ያለብን ነገር እሱ ነው። እሱን እየነገረን ነው። የሰው ሌላ ነው፣ የእንስሳም ስጋ ሌላ ነው፣ የወፍ ወገንም ሌላ ነው፣ የአሳም አካል ሌላ ነው። በምድር ያለ አካል ሌላ ነው፣ በሰማይ ያለ አካል ሌላ ነው። ይሄም ደግሞ ይኸውላችሁ በምድር ያለ አካል ምንድነው? አሁን ቅድም ሳወራላችሁ የነበረው በምድር ያለ አካላችን ይራባል፣ ይጠማል፣ ጋብቻ ይስማማዋል፣ ይሞታል፣ ሞት ይስማማዋል። ይሄ በምድር ያለ አካል ነው እያለን ነው። በሰማይ ያለ አካል ሌላ ነው ደግሞ አለን። በሰማይ ያለው አካል ደግሞ ምንድነው? ሰማያዊ ነው። ይሄ ምድራዊ ነገር የማያስፈልገው ማለት ነው። ምድራዊ ነገር የማያስፈልገው ሆኖ ይነሳል። በሰማይ ያለው አካል ክብሩ ሌላ ነው፣ በምድር ያለውም አካል ክብሩ ሌላ ነው።
አዎ ይሄ ምድራዊ ክብር አለ። አሁን ለምሳሌ ሰውነታችን በምን ሊከብር ይችላል? እስቲ ንገሩኝ። በልብስ አይከብርም? በልብስ ይከብራል አይከብርም? ይከብራል። ያ ሰማያዊ አካል ደግሞ በሰማያዊ ልብስ ነው የሚከብረው እንጂ በዚህ በምድራዊ ልብስ የሚከብር አይደለም። ምድራዊ ለምድራዊ ነገር ነው። ያኛው አካላችን በኋላ ሰማያዊ ሆኖ የሚነሳው አካል ሰማያዊ ክብር ነው የሚገባው እንጂ በምድራዊ ክብር የሚያጌጥ አይደለም ለማለት ነው። እና እሱን እየነገረን ነው። የፀሐይ ክብሩ ሌላ፣ የጨረቃ ክብሩ፣ የከዋክብትም ክብራቸው ሌላ ነው። ከኮከብ ኮከብ ክብሩ ይበልጣል። የሙታንም ትንሣኤ እንዲሁ ነው። በነገራችን ላይ ቅዱሳን ደረጃ አላቸው የላቸውም እንዴ? የላቸው አላቸው። እሱን እየነገረን ነው። እንደዚሁም በክብር ደግሞ አንዱ ቅዱስ ከአንዱ ይለያያል። ሁሉም አንድ አይነት ክብር ሰው አንዱ ቅዱስ በአንዱ ክብር እንደ ስራው ለእያንዳንዱ እንደምን መጠኑ ይከፍለዋል ነው ያለው አንደኛ ቆሮንቶስ 3:8 ላይ እንደ እየስራው። ስለዚህ ከኛ የሚጠበቀው በምንችለው አቅም ምን ሆኖ መገኘት ነው? ምን ሰርቶ መገኘት? መልካም ነገር። አዎ አቅማችን በሚፈቅድ መልኩ ጥቂት የሚዘራ ብዙ ያጭዳል እንዴ? አይ ጥቂት ነው የሚያጭደው። ልክ እኛም እህት ወንድሞች ሳንሳሳ፣ ጉልበታችን ሳንሳሳ፣ ለስጋችን ሳንሳሳ አቅማችን በሚፈቅድ መልኩ ጽድቅ ስራ ሰርተን መገኘት መቻል አለብን። ለዛ ነው ቅዱሳን እስከሚሞቱበት ድረስ እረፍት አግኝተዋል እንዴ? ለጽድቅ ስራ እድሜ ልካቸውን ለጽድቅ ስራ ነው አይደል? ምክንያቱም ዋጋቸው በሰማይ ከፍ ያለ እንደሆነ ስለሚያውቁ ነው። ያስቆጫል። በነገራችን ላይ ወንድሞች ማለቴ በሚገባው ልክ መጋደል አለብን ነው። ጊዜያችን አናባክን ነው። ይሄ የምን ጊዜ ነው? የምን ጊዜ ነው? የተጋድሎ ጊዜ ነው። አዎ አያስቆጭም? እስከ ዛሬ ሳንጋደል ላሳለፍ ነው እንደሚገባው ሳንኖር ላሳለፍ ያስቆጫል። በጣም ይቆጫል። ወይኔ ምን ነው ከልጅነት ጀምሬ በጽድቅ ስራ በኖርኩ አላላችሁ ብላችሁ አታውቁም? ወይኔ የምትሉበት የምታዝኑበት ጊዜ እውነት ያሳዝናል። መሰገን ነው። እና እህት ወንድሞቼ እኛም ባለን አቅም ሁሉ በሰማይ ክብራችን ከፍ እንዲል መጣር መቻል አለብን። አቅማችን በተሰጠን 2 መክሊት ያለው ስንት ማትረፍ ይጠበቅበታል? አንድ ወይስ 2? 2 አይደል? 4 መክሊት ያለውስ 4 ማትረፍ አለበት። 8 አንድ ላይ 8 አድርጎ ማስረከብ አለበት። 5 ያለውስ 10 አድርጎ ልክ እኛም እንደዛው። ስለዚህ እህቶቼ ወንድሞቼ እናንተ ጋርም እኔ የምጠይቃችሁ ነገር እስቲ እኔ በምንድን ነው ጽድቅ ስራ መስራት የምችለው ብላችሁ ፈትሹና በምትችሉት መልኩ ጽድቅ ስራ እየሰራችሁ ትጉ። አቅማችሁ በሚፈቅድ መልኩ ደግሞ እንዲህ በሉት ጌታን፣ ጌታዬ ከዚህ በላይ ጽድቅ ስራ የምሰራበትን አቅምና ብርታት ስጠኝ፣ መንገዱን ክፈትልኝ አምላኬ። እንደዚህ ብሎ የሚጠይቅ ሰው ጌታዊ አሁንም የምነግድበትን ገንዘብ ስጠኝ እንደማለት ነው። አቅም ጉልበት ስጠኝ። አሁን ለምሳሌ አንድ ወንድሜ ጌታዊ ከዚህ በላይ የምሰግድበትን አቅም ስጠኝ ቢል ምን ስጠኝ ያለው ነው? ገንዘብ ስጠኝ። ምን ማረግበትን የበለጠ እጥፍ አድርጌ ማተርፍበትን እያለ ነው። ብዙ ያተረፈ ብዙ ክብር አይቀበልም? ብዙ ክብር ይቀበላል። እና በኋላ መክሊቱን እንደቀበረ ሰውዬ እንዳንሆን ለማለት ፈልጌ ነው። እሱ ቀብሮ ምንም ሳያተርፍበት ነው እና የመለሰው። እኛም እንደዛ እንዳንሆን እንጠንቀቅ። የፀሐይ ክብሩ ሌላ፣ የጨረቃ ክብሩ፣ የከዋክብትም ክብራቸው ሌላ ነው። እኔ በጣም ከቅዱሳን መነኮሳት የምደነቅባቸው ማን እንደሆነ ታውቃላችሁ? አቡነ ገብረ መንፈስ ቅዱስ። ወይኔ የእሳቸው ተጋድሎ በጣም ነው የሚገርመው። እንዴት እንደተጋደሉ ያስደነግጣል። የእሳቸው ተጋድሎ በጣም ጌታ መድኃኒዓለም ራሱ መስክሮላቸዋል። ሌሎቹ ሐዋርያት እንዴት ነው ይሄ ሁሉ ክብሩ የበዛለት ብለው ጠይቀውት ነበር መድኃኒዓለምን። እንዴት ነው ይሄ ሁሉ በዚህ ልክ ሊከበር የቻለው ብለው ጠየቁት ስለ አቡነ ገብረ መንፈስ ቅዱስ መድኃኒዓለምን። ጌታ መድኃኒዓለም ተጋድሏቸውን እየዘረዘረ ይነግራቸው ነበር ለቅዱሳን።
እንዲህ ያደርጋል፣ ይሄን ያክል ይሰግዳል፣ እንዲህ ጸልያል፣ እንዲህ ጾማል እያለ በደንብ እያብራራ ይነግራቸው ነበር። እና እኛም በምንችለው ምንም እንኳን እንደነ ቅዱሳን እንደነ አቡነ ገብረ መንፈስ ቅዱስ ፍሬ አፍርተን መገኘት ባንችልም፣ ነገር ግን እግዚአብሔርን ከዚህ በላይ ማገለግልበትን ከዚህ በላይ ለአንተ የምኖርበትን እድሜ፣ አቅም፣ ብርታት ስጠኝ ጌታዬ እያልን እየተማጸንን መክሊታችንን እጥፍ ድርብ አድርገን መገኘት እንችላለን ማለት ነው። ለምኑ ይሰጣችኋል ብሎ ጌታ ተናግሯልና ከለመነው ይሰጠናል። የምንጋደልበትን አይሰጥም? እድሜ ጨምርልኝ ብትሉት አይጨምርም? አይሰጣችሁም? ይሰጣችኋል እኮ። እና ከኛ የሚጠበቀው መሻት ብቻ ነው፣ መጠየቅ ነው አምላክን። የፀሐይ ክብሩ ሌላ፣ የጨረቃ ክብሩ፣ የከዋክብትም ክብራቸው ሌላ ነው። ከኮከብ ኮከብ ከክብሩ ይበልጣል። የሙታን ትንሣኤም እንዲሁ ነው። በሚፈርስ አካል ይቀበራል፣ የሚፈርስ አካል ይቀበራል፣ የማይፈርስ አካል ይነሳል። በሐሳር ይቀበራል፣ በክብር ይነሳል። በድካም ይቀበራል፣ በኃይል ይነሳል። ነፍስ ሕይወት በሆነች ሥጋ ይቀበራል። መንፈስ ቅዱስ ሕይወቱ በሆነው አካል ይነሳል። አሁን ለሥጋ ምኑ ናት ሕይወት የሆነችው? ለሥጋ ሕይወቱ የሆነችው ለሥጋ ነፍስ ናት አይደል? በኋላ ግን መንፈሳዊ አካል ሲነሳ ለመንፈሳዊ አካል ሕይወት የሚሆነው ምንድነው? መንፈስ ቅዱስ። እንደዛ ብሎ እየነገረ ነው። መንፈስ ቅዱስ ሕይወቱ በሆነው አካል ይነሳል። በነፍሳዊ ሕይወት ጸንቶ የሚኖራልና በነፍሳዊ ሕይወት አሁን እኛ በነፍስ በውስጣችን እስካለች ድረስ ነው ሕያው ሆነ የምንኖረው። በመንፈሳዊ ሕይወትም የሚነሳ አካል አለና የመጀመሪያው ሰው አዳም በነፍሳዊ ሕይወት ሕያው ሆኖ ተፈጠረ። በነፍሳዊ ሕያው ነፍስ ያለ ሆነ አይደል የሚለው ኦሪት ዘፍጥረት ላይ። በአፍንጫውም የሕይወት እስትንፋስ ነፋ፣ በሰውም ሕያው ነፍስ ያለ ሆነ። በነፍስ ነው ሕያው ሆነ የምንኖረው። በኋላ ግን ራሱ መንፈስ ቅዱስ ነው ሕይወት ሆኖ የሚያኖረን ማለት ነው ለመንፈሳዊ አካል። የመጀመሪያው ሰው በመንፈስ ቅዱስ ሕያው የሆነ አይደለም። የነፍስ ሕይወት ያለው የመጀመሪያው ሰው አዳም በነፍሳዊ ሕይወት ሕያው ሆኖ ተፈጠረ። ሁለተኛው ሰው ግን በመንፈስ ቅዱስ ሕያው ሆኖ ይኖራል ብሎ መጽሐፍ እንዲህ ተናግሯልና የመጀመሪያው ሰው በመንፈስ ቅዱስ ሕያው የሆነ አይደለም። የነፍስ ሕይወት ያለው በፊት ተገኘ እንጂ። ከዚህ በኋላ መንፈስ ቅዱስ ሕይወቱ የሆነው መጀመሪያው ሰው ከምድር የተገኘ መሬታዊ ነው። ሁለተኛው ሰው ደግሞ ከሰማይ የወረደ ሰማያዊ ነው። ይሄ ማለት እንግዲህ ለነፍስ ለሥጋ ሕይወቱ ሁኙ ያለው ማን ነው? መንፈስ ቅዱስ ነው አይደል? ልዑል እግዚአብሔር አምላክ። መንፈስ ቅዱስ ከሦስቱ አካል አንዱ አካል ነው እንዳትረሱ። ስለዚህ ነፍስን ለሥጋ ሕይወት ሆነሽ ኑር ያላት ማን ነው? መንፈስ ቅዱስ ወይም እግዚአብሔር አምላካችን። በኋላ ግን ራሱ ነው ሕይወት ሆኖ የሚያኖረን እያለን ነው። አሁን ገባችሁ? ራሱ ነው ሕይወት የሚሆነን። ማን ገብቷችኋል አይደል? ገብቷችኋል? ይሄን ይመስላል። ይሄ በጣም ታላቅ ሚስጥር ነው። ሞት የለም ነው ባጭሩ። ነፍስ ሕይወት ከሆነች ለሥጋ ነፍስ በተለየች ቅጽበት ሥጋ ምን ይሆናል? ይሞታል። በኋላ ግን መንፈስ ቅዱስ ራሱ ሕይወት ከሆነ ሞት የሚባል ነገር አለ? የለም። አሁንስ አልገባችሁም? ግልጽ አልሆነላችሁም? ግልጽ ነው ወንድማችን። መልካም፣ ይህን ይመስላል። ወይም ደግሞ በሌላ አነጋገር ለሥጋም ለነፍስም ሕይወት የሚሆነው ማን ነው? እግዚአብሔር አምላክ። ራሱ እግዚአብሔር አምላክ መንፈስ ቅዱስ ነው ማለት ነው። ይሄን ነው እየነገረን ያለው ቅዱስ ጳውሎስ። በአጭሩም ሊል የፈለገው መልእክቱ ዋና መልእክቱ ምንድነው? ሞት የሚባል ነገር በኋላ የለም፣ ይሻራል።
ለዘላለም ላንሞት ነው የምንነሳው እያለን ነው። ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳከ አክሊለ ሰአል ወጸልይ በእንቲአነ ያድን ነፍሳተነ በብዛት ሳህሉ ወምሕረቱ በእንተ ስሙ ቅዱስ ለጸሎት እግዚኦ ተሳለነ ምስለ መንፈስከ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሐዋርያውና ረዱ ከሚሆን ከሐዋርያው ከቅዱስ ጴጥሮስ መልእክት የተገኘ ይህ ነው። ጸሎቱና በረከቱ በርዕሰ ሊቃነ ጳጳሳችን በአባ ማትያስ፣ ብፁዓን በሆኑ በሊቃነ ጳጳሳቶቻችን፣ በመምህራኖቻችን እንዲሁም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። መጀመሪያይቱ የሐዋርያው ቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 15 እስከ 22 ያለው ቃል እንዲህ ይላል። ስለዚህ ተስፋችሁ ለሚጠይቋችሁ ሰዎች ምላሽ ተመልሱላቸው ዘንድ ሁልጊዜ ተዘጋጅታችሁ ኑሩ። በቅንነታችሁና እግዚአብሔርን በመፍራት ሆናችሁ ግብራችሁን አሳምሩ። ተመልከቱ፣ መልስ ለመስጠት ምን በሉ እያለን ነው? ተዘጋጁ። አዎ ተዘጋጁ መልስ ለመስጠት። ስለ ሃይማኖታችሁ ማንኛውንም አይነት ጥያቄ ብትጠየቁ አጥጋቢ የሆነ ምላሽ ለመስጠት ተዘጋጁ። እንዴት ነው የምንዘጋጀው? በሁለት መንገድ ሰው ሊዘጋጅ ይችላል። አንደኛ በመጸለይ ጌታዬ አይምሮዬን ክፈትልኝ፣ ጌታዬ ማስተዋልን አድለኝ፣ ጌታዬ የሃይማኖትን ሚስጥር በደንብ እንድረዳ እርዳኝ ብሎ መጠየቅ። እንደዚህ ብላችሁ ትጸልያላችሁ? ግን ንገሩኝ እስቲ። የሃይማኖትን ሚስጥር እንድረዳ አድርገኝ ትላላችሁ? ለምን? በቃ ይሄን አምጣ ብቻ፣ የዓለም ነገር ብቻ። እንደዛ መሆን የለበትም። እሺ ወንድሞች፣ እሱ እኮ ይቀራል። አሁን ብዙዎቻችን በዛ ነገር ነው የተጠመነው አይደል? በቃ በየሆነ በምድራዊ ነገር ብቻ። ለምን እንዴ? ከፍ በሉ እንጂ። ጸሎታችሁ ይደግ። ጸሎታችሁ አንዳንዴ ይደግ። ይሄን አምጣ ከማለት ወጣ ይበል እስቲ። ስራ ስጠኝ፣ ትዳር ስጠኝ፣ ጤና ስጠኝ፣ እንደዚህ ብቻ ነው ብዙ ጊዜ የምጠይቀው። እንደዚህ ብቻ ነው ብዙ ጊዜ። አንዳንዴ ግን ደግሞ እስቲ ፍቅርህን ጨምርልኝ በሉት። ትላንትና እሱን ነበር መሰለኝ ስናወራ የነበረው። ፍቅርን ጨምርልኝ፣ እምነትን ጨምርልኝ፣ አይምሮዬን ክፈተው ጌታዬ፣ እባክህ ማስተዋልን አድለኝ፣ የሃይማኖትን ሚስጥር በሚገባ እንድረዳ አድርገኝ ጌታዬ፣ ሚስጥረ ስላሴን በሚገባ አውቅ ዘንድ እባክህ አስችለኝ፣ እርዳኝ፣ ሚስጥረ ስጋዊን እንድረዳ እርዳኝ፣ ሚስጥረ ጥምቀትን፣ ሚስጥረ ቁርባንን፣ ሚስጥረ ትንሣኤ ሙታን እንድረዳ እርዳኝ፣ የሃይማኖትን ሚስጥር ግለጽልኝ። እንዲህ ብሎም መጠየቅ ሱባኤ መግባት ይቻላል። አንድ በጸሎት ያልኳችሁ ከዚህ አንጻር ነው። ሁለተኛስ በማንበብ ምን በማድረግ በማንበብ። በእነኚህ በሁለቱ ሰው ይዘጋጃል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል እንዳሉ ቅዱስ ጳውሎስ። ስለዚህ በማንበብ እንጸልይ፣ እናንብብ። አንድ ሰው እየጸለየ የሚያነብ ከሆነ በጣም አይምሮ ብሩህ ነው የሚሆነው እና ይሄንን እያደረግን ለመዘጋጀት አለብን እያለን ነው ቅዱስ ጳውሎስ። ማነው ቅዱስ ጴጥሮስ። በቅንነታችሁና እግዚአብሔርን በመፍራት ሆናችሁ ግብራችሁን አሳምሩ። ስራችሁን ክፉ አስመስለው የሚያሟችሁ ሰዎች ቢኖሩ ስለ ክርስቶስ ብላችሁ ከምትሰሩት ከበጎ ስራችሁ የተነሳ
የሚያማችሁ ሰዎች ያፍሩ ዘንድ ክፉ ከምትሰሩ ይልቅ በጎ ስራ እየሰራችሁ የእግዚአብሔርን ፈቃድ ፈጽማችሁ መከራ ብትቀበሉ ይሻላልና። ተመልከቱ፣ አሁን ዛሬ ኦርቶዶክሶች እንዲህ ናቸው፣ ኦርቶዶክሶች እንዲህ ናቸው እያሉ የእኛን ስም ያጠፉ የሉ? አሕዛብ አጠፉም። ሁሌ መናፍቅ አሕዛብ የሆነ ነገር ክፍተት ባዩ ቁጥር ሃይማኖታችን ላይ ዘለው አይሮጡም እና በራሳቸው ሃይማኖት ሲመጻደቁ አታዩ? ይመጻደቃሉ አይደል? እንኳንም እንደዚህ አይነት ሃይማኖት ሆንኩኝ ይላሉ። እነሱ እንዲያፍሩ እያለን ነው ቅዱስ ጴጥሮስ። ክፉን እንደምታደርጉ የሚያሟችሁ ሰዎች እንዲያፍሩ እናንተ ሁሌ ምን ሁኑ? በጎ ስራ ስሩ። ሁሉ ነገር ስሩ። ሁሌም በምንም በአነጋገርም በጣም ጥንቁቆች ሁኑ እያልን ነው። አደራ አትሳደቡ። እሺ፣ የፈለገ ቢሆን አትሳደቡ። ከአፋችሁ የስድብ ነገር አይውጣ። የሐሜት፣ የስድብ፣ የማሽሟጠጥ አይነት ቃል አይውጣ። በቅንነት በትዕግስት ፍጹም ትዕግስት በተሞላበት ስናናግር አንዳንዴ እኮ ሰዎች በትዕግስታቸው ያስቀናሉ። ሰዎችን አስቀኑ። ወይኔ ትዕግስቱን ባደለኝ የምትሏቸው ሰዎች የሉም? እህት ወንድሞች፣ ወይኔ ትዕግስቱ ሲያስቀና፣ ወይኔ ትህትናዋ ሲያስቀና፣ አቤት ምን አይነት የዋህ ሰው መሰለ፣ ምን አይነት የዋህ ሰው ሴት መሰለችሽ። እንደዚህ የምትባባሉበት ጊዜ የለም? ያስቀናል አይደል? እና እንዲህ አይነት ሆናችሁ ተገኙ እያለን ነው ቅዱስ ጴጥሮስ። በየዋህነታችሁ፣ በቅንነታችሁ፣ በትዕግስታችሁ፣ በታጋሽነታችሁ፣ በፍቅራችሁ ሰው የሚቀናባችሁ ሁኑ እያለን ነው። ሰው የሚቀናባችሁ በምግባር በሃይማኖት ፍጹማን ሁኑ እያለን ነው። መንፈሳዊ ሰው በጣም በነገራችን ላይ ጠንቁቅ ነው። መንፈሳዊ ሰው ከሰው ጋር ሲነጋገር አይጮህም፣ በጭራሽ አይጮህም። በሚችለው መልኩ ሊያስረዳ ይሞክራል። ከአቅም በላይ ከሆነበት ግን ለማን ይተዋል? ለፈጣሪ። ሲናገር ድምፁን ቀስ አድርጎ ነው የሚናገረው። በትህትና ነው የሚያወራው። ኃይለ ቃል አይጠቀምም። የሚችለውን ያደርጋል። ስላልቻለው ነገር አይጨነቅም። እንግዲህ ከኔ የሚጠበቀውን አድርጌያለሁ፣ ቀሪው የማን ነው ይላል? የእግዚአብሔር ነው። መንፈሳዊ ሰው አይርበተበትም። የሆነ ችግር ሲገጥመው አይርበተበትም። ወይኔ ምን ሊሆን ነው፣ ምን ሊፈጠር ነው እያለ ሁከት አይፈጥርም። መንፈሳዊ ሰው አይምሮ የተረጋጋ ነው። የሰከነ መንፈስ ነው ያለው። ፍርሃት፣ መደናገጥ፣ ጥርጣሬ በእርሱ ዘንድ ፈጽሞ አይታዩ። መንፈሳዊ ሰው የአቡነ ሽኖዳ ሳልሳዊን መጽሐፍ ልጋብዛችሁ በእግረ መንገዴ። መንፈሳዊ ሰው የሚል መጽሐፍ አላቸው። በአማርኛ የተተረጎመ በወንደሰን የተጻፈ መጽሐፍ አለ። አያሌው ዘኢየሱስ እንደተረጎመ ይላል። አያሌው ዘኢየሱስ የተባለ ሰው ተርጎሞታል። እኔ አንብቤዋለሁ። እሱም መጽሐፍ ትንሽ ካነበብኩት ቆየት ብሏል። ግን በጣም እንዴት የሚጥም መጽሐፍ መሰላችሁ! መንፈሳዊ ሰው ምን አይነት ባህሪ ሊኖረው ይገባል የሚል በአነጋገር ላይ እንዴት ራሱን መግዛት እንዳለበት ይናገራል መጽሐፉ። እንዴት ሰውን ማስረዳት እንዳለበት፣ እንዴት አይነት የሰከነ መንፈስ መያዝ እንዳለበት በደንብ አብራርቶ ይናገራል። እኔ እግረ መንገዴን ጋበዝኳችሁ እሱም መጽሐፍ ገዝታችሁ እንድታነቡ እና እንዲህ አይነት ባህሪ ነው የሚይዘው መንፈሳዊ ሰው። አስተያየቱ የርህራሄ ነው። አስተያየቱ የርህራሄ፣ ድምፁ የሰከነ፣ አረማመዱ ረጋ ያለ፣ የሚናገርበት ቃል በፍጹም ቀስታ፣ ቀስ ብሎ ተረጋግቶ። ሰዎች ስሜታዊ ሲሆኑ ስሜታዊው ሰው የሆነውን ሰው ያረጋጋዋል፣ ያሰክነዋል እንጂ እሱም ራሱ አብሮ ስሜታዊ አይሆንም። እኛ ግን እንደዛ ነን አይደል? የሚጮህ ሰው ካገኘ እኛም አብረን አንጨውም፣ ከሱ ጋር አንደበላልቀው፣ አብረን እንደበላልቀዋለን አይደል? አንድ ላይ አብረን ነው የምንጮኸው። ግን መንፈሳዊ ሰው እንደዛ አያደርግም። የሚጮውን ሰው ያረጋጋዋል። እና እናንተም ወንድሞች እንደዛ ሁኑ። እሺ፣
ተረጋግታችሁ ነው። በመጮህ የሚገኝ ነገር አለ? በመጮህ በመቸኮል መንፈሳዊ ሰው የሆነ ነገር ከገጠመው ቶሎ ብሎ ለውሳኔ አይቸኩልም። የሆነ ነገር ከገጠመው ምን ያደርጋል? በጸሎት ፈጣሪውን ይጠይቃል። ጉዳዩን ማማከር ካለበትም ያማክራል። በቅርብ ላሉት ጓደኞቹ ሊሆን ይችላል። በቅርብ ለሚያውቀው ሰው ያማክራል። ሲያማክርም ተጠንቅቆ ነው። ማንኛውንም ሰው ሄዶ አያማክርም። መፍትሄ ይሰጠኛል ብሎ የሚያምንበትን የተማረውን ሄዶ ያማክራል። መንፈሳዊ ሰው ከሰው ምክር ቢጠይቅ እንኳን በሰው ምክር ሙሉ ለሙሉ አይደገፍም። እኛ ጋር እንደዚህ አይነት ክፍተት አለ አይደል? የሰው ምክር የኛ ምን ይሆናል? ውሳኔያችሁ እኮ ሊሆን ግን አይገባም። ከሰው ምክር ተቀበል እንጂ ውሳኔ መቀበል የለብን። ውሳኔው የማን ድርሻ ነው? የኛ ነው አይደል? ውሳኔውን እኛ እንወስናለን ከእግዚአብሔር ጋር ሆነን። ግን ከሰው ምንድን የምንቀበለው? ምክር ሁሉ ትክክል ነው እንዴ? ትክክል ነው አይደለም? አሁን እኔ ከሰው ምክር ልቀበል እችላለሁ። በሆነ ጉዳይ ተጨንቄ እባክህ እስቲ ምከረኝ፣ ይህን ነገር ለመወሰን አቅቶኛል ብዬ ልጠይቅ እችላለሁ። ከዛ የሚለኝን በደንብ አዳምጣለሁ። ከዛ የሚጠቅመኝን እኔ ነኝ የምወስደው። የሚጠቅመኝን አመዛዝኜ እወስደዋለሁ። እና እንደዛ ነው ማድረግ ያለብን። አንዳንዶች ከሰው ምክር መቀበል ሲገባቸው ውሳኔም ጭምር የሚቀበሉ ስላሉ እና ጥንቃቄ ልናድርግ ይገባል። መንፈሳዊ ሰው እንደዛ ነው። ሌላው መንፈሳዊ ሰው ምን አይነት ባህሪ ያለው? ሰዓት አጠቃቀም ላይ በጣም ጠንቃቃ ነው። መንፈሳዊ ሰው ሰዓት አጠቃቀም ላይ በጣም ጠንቃቃ፣ ሰዓቱን በትክክል ይጠቀማል። ሰዓት ውድ ነው ወንድሞች። እንዴ እስከዛሬ እኮ እንዲሁ በከንቱ ያባከነው ስንት የምንሰራበት ስራ መሰላችሁ? በእውነት ስንት ስራ የሚሰራበት፣ አረ ስንት እንዲህ በከንቱ ያባከነው፣ በወሬ ያባከነው እማዬ ማርያም አይነገርም። ከሆነ ሰው ጋር 2 ሰዓት እናወራለን። እንደገና ያንን አውርተን ስንጨርስ ደግሞ ሌላ ሰው ይደውላል። ከሱ ጋርም ደግሞ ስንል ልክ 2 ሰዓት ተኩል አካባቢ፣ ከዛ ቀኑ ግማሽ ቀኑ ይገባደዳል በወሬ ብቻ ምንም። ወይም ደግሞ ሶሻል ሚዲያ ላይ ተጥደን ጊዜው ሳናስበው ያልፋል። ይሄ በጣም እኛ ጋር ጥንቃቄ ማድረግ ያለብን ነው ወንድሞች። መንፈሳዊ ሰው ሰዓቱን በትክክል ይጠቀማል። ጊዜውን ለሚሰራው ስራ ያከፋፍላል። ከሌሎች ጋር የሚያደርገው ግንኙነት እስከምን ድረስ መሆን እንዳለበት ይረዳል። እስከምን ድረስ ነው መገናኘት ያለብኝ? ከሰው ጋር ያለውን ሪሌሽን ይለካዋል። ገደብ አልፎ ሪሌሽን አይመሰረትም። መሆን እስካለበት ድረስ ይጓዛል። ሰውንም ሲረዳ እስከሚችለው ድረስ ለመርዳት ይሞክራል። ከአቅሙ በላይ ሲሆንበት ለዛ ሰው ይጸልይለታል እንጂ አይጨነቅም። የሚችለውን ያደርጋል። ከአቅሙ በላይ ሲሆን ምን ያደርግለታል? ይጸልይለታል። ወይም ከሚረዳው ሰው ጋር ያገናኘዋል። ይሄን ነው። ብዙ ማውራት ይቻል ነበረ፣ ግን ሰዓታችን እንዳይባክን ወደ ንባቡ ልሂድ እና ወንድሞች፣ ዞሮ ሃይማኖታችን የሚያስነቅፍ ሳይሆን ሃይማኖታችን የሚያስመሰግን ማንነት ይኑረን ለማለት ፈልጌ ነው ባጭሩ። ቅዱስ ጴጥሮስም እየመከረን ያለው እሱን ነው። ክፉ ከምትሰሩ ይልቅ በጎ ስራ እየሰራችሁ የእግዚአብሔርን ፈቃድ ፈጽማችሁ መከራ ብትቀበሉ ይሻላልና። ክርስቶስም እኮ ስለ ሰው ኃጢአት አንድ ጊዜ ሞቷል። ጻድቁ ስለኛ ስለ ኃጢአታችን ሞተ፣ እኛን ወደ እግዚአብሔር ያደርሰን ዘንድ። በስጋ ሞተ፣ በመንፈስ ወይም በመለኮት ግን ሕያው ሆነ። ሞተ ስንል በምንድን ነው እያለን ነው ቅዱስ ጴጥሮስ? በስጋ እንደ አምላክነቱ የሞተበት ጊዜ የለም፣ የሞተው በስጋ ነው እያለን ነው ቅዱስ ጴጥሮስ። ለዛ ይሄንን ይዘን ነው እንግዲህ እኛ ክርስቶስ ሞተ ብንል በስጋ እንጂ እንደ አምላክነቱ የሞተበት ጊዜ የለም። በስጋ ሞተ፣ በመንፈስ ወይም በመለኮት ግን ሕያው ሆነ። በመንፈስ ሲል በመለኮት ማለቱ ነው። እንደ እግዚአብሔርነቱ ተነሳ ማለት ነው። በሌላ አነጋገር ነፍሳቸው ታስራ ተግዛ ወደ ነበረችበት ሂዶ አስቀድመው ለካዱት
የእግዚአብሔርንም ትዕግስቱን ደጅ እየጠኑ ለነበሩ ሰዎች ነፃነትን ሰበከላቸው ተብሎ ነው የተጻፈው። ግን የሰበከላቸው ምንድነው? ነፃነትን፣ ሰላምን። ከእንግዲህ ነፃ ናችሁ፣ ባርነት ቀረ ብሎ ሰበከላቸው። ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን እኮ ትርጉም አለው። በነገራችን አስታረኳችሁ ነው። አንድም ጥል ነበርን ከእግዚአብሔር ጋር፣ አሁን አስታረኳችሁ፣ በሞቴ አስታረኳችሁ። አንድም ሞት ቀረላችሁ፣ መሰቀል ቀረላችሁ፣ ሞቶ መቅረት፣ በስብሶ መቅረት ቀረላችሁ ማለት ነው። ሰላም ለእናንተ ይሁን የምትለው አካል ዛሬ ካህኑም ይላታል አይደል? በቅዳሴ ላይ የጌታን ቃል ይዞ ሰላም ለኩልክሙ፣ ምዕመኑም ይላል ምስለ መንፈስከ ወይም እንደ ቃል ይደረግልን። የእግዚአብሔርንም ትዕግስቱን ደጅ እየጠኑ ለነበሩ ሰዎች ነፃነትን ሰበከላቸው። ነፃነትን ሰበከላቸው። በኖህ ዘመን መርከብን በሰራ ጊዜ ከጥፋት ውሃ ጥቂቶች 8 ሰዎች እንደዳኑ እኛንም ዛሬ በዚያው አምሳል በጥምቀት ያድነናል። ስጋን ከእድፍ በማንጻት አይደለም፣ በእግዚአብሔር በጌታችን በኢየሱስ ክርስቶስ ትንሣኤ በምናምን ገንዘብ በጎ ምግባርን ያስተምረን ዘንድ ነው እንጂ። እዚህ ጋር ቅዱስ ጴጥሮስ ጥምቀቱ ከምን እንደሚያነጻን እየነገረን ነው? ከኃጢአት። አንድ አሕዛብ አሁን ሲጠመቅ የክርስትና ጥምቀት ሲነሳ ወይም ሲጠመቅ እስከ ዛሬ የሰራው ኃጢአቱ በሙሉ ይደመሰሳል። ልክ እንደተወለደ ልጅ ነው የሚሆነው። አሮጌው ማንነቱ ቀርቶ ማለት ነው። ልክ እንደ አዲስ እንደተወለደ ነው። እንደተወለደ ስል ምንም አይነት ኃጢአት እንዳልሰራ። ይሄ በጣም ትልቅ ነው እና እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ኃጢአታችሁ የሚሰረይ ዘንድ የመንፈስ ቅዱስን ስጦታ ተቀበላላችሁ። ከኃጢአት መንጻት ብቻ ሳይሆን ጽድቅ ስራ የሚያሰራው መንፈስ ቅዱስም ጭምር አብሮ ምን ይልበታል? ያድርበታል። መንፈስ ቅዱስ ምንድን ነው የሚያደርገው? አንደኛ ጽድቅን ያሰራዋል፣ ከኃጢአት ይጠብቀዋል፣ ከዲያብሎስ ፈተናም ይጠብቀዋል። የተጠመቀና ያልተጠመቀ እኮ አንድ አይደለም በነገራችን ላይ። ይሄ የታወቀ ስለሆነ ማለት ነው። እና እሱን ነው እየነገረን ያለው። እኛንም ዛሬ በዚያው አምሳል በጥምቀት ያድነናል። ስጋን ከእድፍ በማንጻት አይደለም፣ እናም የእግዚአብሔር ልጅነትንም ያገኛል። በእግዚአብሔር በጌታችን በኢየሱስ ክርስቶስ ትንሣኤ በምናምን ገንዘብ በጎ ምግባርን ያስተምረን ዘንድ ነው እንጂ። በእግዚአብሔር እሪና የሚኖር ወደ ሰማይ ያረገ መላእክት፣ ስልጣናት፣ ኃይላትም ሁሉ የተገዙለት ክርስቶስ ስለኛ በስጋው ከተሰቀለ እናንተም በዚች ሐሳብ ጋሻ አድርጋችሁ ኑሩ። በስጋው መከራ የተቀበለ ከኃጢአት ድኗልና። እዚህ አሁን እየነገረን ያለው አንደኛ ክርስቶስ እንደሞተላችሁ ኃጢአትን ሞትን እንዳስቀርላችሁ እመኑ ነው። አምናችሁም ደግሞ በስሙ ምን አድርጉ? መከራ ተቀበሉ። የክርስቶስ ተካፋዮች ትሆኑ ዘንድ ምሰሉት ክርስቶስን። በእርሱ እኖራለሁ የሚል ክርስቶስ እንደተመላለሰ እርሱም ሊመላለስ ይገባዋል። ክርስቶስ ስለ እውነት ተገፍቷል አልተገፋም? በአይሁዳውያን እናንተም ስለ እውነት እየተገፋችሁ ብትኖሩ ማንን መስላችኋል? ግን አልታዘባችሁም ወንድሞች? ስለ እውነት ስንገፋ አናንጎራጉርም? ለምን እንዲደረሰብኝ? ለምን እንዲህ አይነት በደል? እኔ እንዴት ምን አድርኩ? ጌታ ምን ነበር ያለው? ባለቤቱን አሳደውት ከሆነ እናንተን እንዴት አሳድዷችሁ አላለ? ይህች ዓለም በባለቤቱ ከከፋችበት በእናንተ እንዴት አትከፋባችሁ አላለ? እና ታዲያ ለምን እንደምናንጎራጎረው? መከራ ስንቀበል መከራ ሲመጣብን ክርስቲያን መሆንን ረሳክ እንዴ? እቺ ዓለም ለክርስቲያን ተመችታ ታውቃለች እንዴ? ንገሩኝ እስቲ። ተመችታ ታውቃለች? አረ መቼም አትመችም። መቼም አትመችም። መከራ ውስጥ ካላችሁ እናንተ ክርስቲያኖች ናችሁ። መከራ የምትቀበሉ ከሆነ እውነተኛ ክርስቲያን ናችሁ ማለት ነው። ይቺ ዓለም ካልተመቻችሁ የምታሰቃያችሁ ከሆነ አንዴ በህመም፣ አንዴ በችግር፣ አንዴ በራብ፣ አንዴ በእጦት ክርስቲያን ናችሁ ማለት ነው።
ይሄን ግን ለምለው ለሰነፉ ሰው አይደለም። ለሰነፉ ስል ለማይጸልይ ማለት አይደለም። ጸሎት በማቋረጥ ፈተና ሊደርስብ ይችላል። ጥፋቱ የማን ነው? የኛ ነው አይደል? ገንዘብን እንዲህ በከንቱ በማባከን ገንዘብ ልታጣ ይችላል። ጥፋቱ የማን ነው? የኛ የራሳችን ነው። ግን እኛ አድርጎ የተባለንን እያደረግን ግን ሰው አሁን ለምሳሌ እኔ ሁሉም እያደረግኩ ነው ግን ፈተናው አለቀቀኝ የምትሉ የላችሁ? ለእናንተ አሁን ለምሳሌ ጸሎት ሳናቋርጥ እየሰገድን ንስሐ ገብተን እየቆረብን ምንፈተን ከሆነ ያ ፈተና ማንን የሚያስመስል ነው ማለት ነው? ክርስቶስን የሚያስመስል እና የምናዝንበት ወይስ ሐሴት የምናደርግበት ፈተና ነበር? እስቲ ንገሩኝ። ሐሴት የምናደርግበት ፈተና እኮ ነበረ። እንደርሱ በእርሱ መንገድ እየተመላለሳችሁ ፈተና ብትቀበሉ ይሄ ነገር በእግዚአብሔር ዘንድ ዋጋ ያሰጠዋል ብሏል ቅዱስ ጳውሎስ። ማነው? ቅዱስ ጴጥሮስ ዋጋ ያሰጠዋል። ግን እኛ ተቃራኒ ነው እየሆንን ያለነው አይደል? ፈተና ሲመጣብን እየሸሸን ወይስ እየጠነከርን? እየሸሸን እኮ። አዎ እያጉረመረምን። ክርስቲያንና ሚስማር አንድ ናቸው። ሚስማር በመቱት ቁጥር ይጠብቃል። ክርስቲያንም በተፈተነ ቁጥር ምንድነው የሚሆነው? ይጠነክራል። ይጠብቃል ወይም ይጠነክራል። ዕጣንና ክርስቲያን አንድ ናቸው። ዕጣን ፍም ውስጥ ሲገባ ምኑ ይታወቃል? ሽታው አይታወቅም? መዓዛው ይታወቃል። ክርስቲያንም ሲፈተን ነው ማንነቱ የሚታወቀው። ወርቅ በእሳት እንደሚፈተን አይነት ፈተና ነው ማለት ነው። እና ይሄን አትርሱ። እሱ ነው እየነገረን ያለው ቅዱስ ጴጥሮስ። ክርስቶስ ስለኛ በስጋው ከተሰቀለ እናንተ በዚች ሐሳብ ጋሻ አድርጋችሁ ይሄን እምነት ይዛችሁ ማለቱ ነው ኑሩ። በስጋው መከራ የተቀበለ ከኃጢአት ድኗል። ከሚመጣው በኃጢአት ምክንያት ከሚመጣው መከራ ድኗል እያለን ነው። እንግዲህ በስጋዊ ፈቃድ እንዳይኖር በስጋው ከሕይወቱ ዘመን የቀረውን በእግዚአብሔር ፈቃድ ይፈጽም ዘንድ እንጂ ስጋዊ ፍላጎታችሁን እየፈጸማችሁ አይደለም መኖር ያለባችሁ፣ የእግዚአብሔርን ፈቃድ እንጂ። እንደ ስጋ ፈቃድ አትኑሩ። ስጋችሁ ዘሙቱ ሲላችሁ ምን አትበሉ? አትዘሙቱ። ስረቁ ሲላችሁ አትስረቁ። ጾም ሻሩ ሲላችሁ ምን አትበሉ? አትሻሩ። ጸሎት አቋርጡ ሲላችሁ ምን አትበሉ? ጸሎት አታቋርጡ። ተናደዱ፣ ተሳደቡ ሲላችሁ ምን አትበሉ? አትሳደቡ። ይሄንን አትፈጽሙ፣ ግን የእግዚአብሔርን ፈቃድ ፈጽሙ እያለን ነው። የአሕዛብ ፈቃድ ይኸው አመጣው፣ ተመልከቱ። የአሕዛብ ፈቃድ ዝሙትን፣ ምኞትን፣ ስካርን፣ ተዘሮ ማደርን፣ ይሄ ስንፍና ማለት ነው። ያለ ልክ መጠጣትን፣ ጣዖት ማምለክን ያደረጋችሁበት ያለፈው ዘመን ይበቃል። ጣዖት ማምለክ ሲባል ግን ለኛ ዘመን ይውላችሁ እንዴት ይተረጎማል መሰላችሁ? ከእግዚአብሔር የሆነ ነገር አስበልጠን የምንጓጓው ነገር የለም። የሆነ የምናደላው ነገር ካለ እሱ ጣዖት ማምለክ ነው። እየሰማችሁን አይደል? እየሰማን ነው። ከማን ስናስበልጥ የሆነ ነገር ይሆን አንድ ነገር እኮ ሊሆን ይችላል። አንድ ሰው ከፈጣሪው በላይ ቤተሰቡ የሚያስበልጥ ከሆነ ምን እያደረገ ነው? ያ ሰው ጣዖት እያመለከ ነው። ከፈጣሪዋ በላይ ለፍቅረኛዋ የምታደላ ከሆነ ምን እያደረገች ነው? ልጅ ጣዖት። በህይወታችሁ የመጨረሻ ማትደራደሩበት ማን ብቻ ነው? ማን ብቻ ነው? ፈጣሪያችን ነው። የሆነ ግን የምናስበልጥ ከሆነ ከፈጣሪ ይሄ ጣዖት አምልኮ ነው። እንጠንቀቅ እሺ ወንድሞች። አንድ ሰው ገንዘብን የሚያሳድድ ከሆነ ፈጣሪን ያሳዘነ ገንዘብ የሚያሳድድ ከሆነ ምን ውስጥ ነው ያለው? ይሄ ሰው ጣዖትን እያሳደደ ነው ማለት ነው። ከእግዚአብሔር በላይ የምናስቀድመው ሁሉ ምንድን ነው? ያ ነገር ጣዖት ነው እንዴ? ጣዖት አምላክ ያለ ለምንድን ነው ፈጣሪ የሚቀጣቸው? ጣዖት አምልኮ ለምንድን ነው ኃጢአት የሆነው? የማንን ክብር ለማን ስለተሰጠ ነው?
እግዚአብሔርን ክብር ስለዚህ ለምሳሌ ገንዘብን ብለን ፈጣሪ የምናሳዝን ከሆነ ለማን ማንም ማስቀደም የሚገባን ለማን እያስቀደምን ነው? ቅድምና ለማን ነበር መስጠት የሚገባን ለገንዘብ እያስቀደምን ነው። አሁን ተረዳሽኝ አይደል? ይሄ ነው ማለት ነው እንግዲህ። ስለዚህ ለኛ የሚተረጎመው እንደዛ ነው ልላችሁ ፈልጌ ነው። ምክንያቱም አሁን የሆነ እንጨት ጠርቦ አቁሞ የሚሰግድ የለምና እሱን ነው። አንድም በተለይ ለዛር አሁን ለምሳሌ ወላጆቻችን ዛሩ ይገለኛል እኔ አልቆርብም የሚሉ ከሆነ ማንን ነው እያመለኩ ያሉ? ማንን ነው እነኚህ ሰዎች? ዲያብሎስ። ስለዚህ ይሄን መፍራት ለማን ነበረ መሰጠት የነበረበት? ይገለኛል ተብሎ ሊፈራ የሚገባው ለእግዚአብሔር። እነሱ ግን ለማን እየሰጡት ነው ይሄን ፍራቻ? ዲያብሎስ። ለዲያብሎስ እየሰጡት ነው ማለት ነው። አያችሁ አይደል? ይሄ ነው እንግዲህ ጣዖት አምልኮ ማለት። ጣዖት ማምለክን ያደረጋችሁበት ያለፈው ዘመን ይበቃችኋል። እንግዲህ እወቁ፣ ወደዚህ ስራ አትሩጡ። ከዚህች መንገድ ልክ መጠን ከሌለው ከዚህ ስራ የተለያችሁ ሁኑ። እነሆ ከእነርሱ ወገን የሆኑ ሰዎች ስለእናንተ ያደንቃሉ። በዚህ በቀደመው ግብራቸው ሳትተባበሯቸው ሲያዩአችሁ ይሰርቧቸዋል። ዓለም እንደነሱ ካልሆናችሁ ትጠላችኋለች እያለን ነው ቅዱስ ጴጥሮስ። በሚጠጡ መካከል እናንተ የማትጠጡ ሆናችሁ ብትቀመጡ አይጠሏችሁ? በጣም ነው የሚጠሉን። ይጠሉናል። በሚዘፍኑት መካከል እናንተ ጨዋ ሆናችሁ የማትዘፍኑ የማትጨፍሩ ጨዋ ሆናችሁ ብትገኙ ጨፋሪዎቹ አያሽሟጥጡባችሁ? አይሳለቁባችሁ? ይጠሉናል። አዎ። በማይጸልዩት መካከል እናንተ የምትጸልዩ ሆናችሁ ስትገኙ እነሱ አይሳለቁባችሁ? ልክ እንደዛ ማለት እኮ ነው። ዓለም ካልመሰላችኋት እናንተን ምን ትላለች? ታሳድዳችኋለች፣ ትነቅፋችኋለች፣ አንቀራ ትተፋችኋለች፣ በሰው ሁሉ ትጠላላችሁ እያለ ነው። መንፈሳዊ ስትሆኑ ከሰው የተገለላችሁ የላችሁ? መንፈሳዊ በመሆናችሁ ብቻ ቤተሰብ የተለወጠባችሁ የላችሁ? ጓደኛ የተለወጠባችሁ የላችሁ? ጓደኛ ይሄ ነው እንግዲህ። ዓለም ፊቷን አዞረችባችሁ ማለት እኮ ይሄ ነው። ጓደኛ ፊት ሲያዞር ለምን? በመንፈሳዊነታችሁ ማለት ነው። ጓደኛ ፊቱን ሲያዞር ጓደኛ ድሮ ታሙ ነበር ሐሜት፣ አሁን ግን ሐሜት አቆማችሁ። በዚህ ምክንያት ጓደኛ እየሸሸ ከሆነ ማን ፊቷን እያዞረች ነው ማለት ነው? ዓለም ፊቷን እያዞረች ነው። እናንተ የክርስቶስን መስቀል መሸከም ጀምራችኋል ማለት ነው። የሚወደን ቢኖር መስቀሌን ተሸክሞ ይከተለኝ ብሏል አይደል? መስቀል አሁን ተሸክመሻል ማለት ነው። እኔ አሁን ድሮ ከጓደኛ ጋር አማለው እንበል፣ እሳደባለሁ፣ ይጨፍራለሁ ልበል። አሁን ግን ክርስቶስን ማወቅ ሲጀምር ይሄ ነገር ይቀርብኝ በኋላ ያስፈረድብኛል ብዬ ብተው ጓደኛዬ እንደሱ ስላልሆንኩ ከኔ እየሸሸ ከመጣ እኔ ደግሞ ብቸኝነትን እየገፋው ከሆነ ምን ተሸክሜያለሁ ማለት ነው? የክርስቶስን መስቀል መሸከም ጀምሬያለሁ ማለት ነው። የትኛው ይሻላል? የክርስቶስን መስቀል ተሸክሜ በብቸኝነት መኖር ወይስ ከጓደኛ ጋር መጨፈር ለጊዜያዊ ነገር? የትኛው? የክርስቶስን መስቀል ይዘዋል። እናንተ ሴት ወንድሞች የምትፈተኑ እህቶቼ ጽኑ። እሺ፣ ለምን መንፈሳዊ ሆናችሁ ብሎ የጠላችሁ ጓደኛ ካለ ይሂድ፣ አይጠቅመንም። እሱ ድሮም ይጠቅማል? አይጠቅምም። በእውነት አይጠቅምም። ጨክኑ። እውነት ነው፣ ከጓደኛ መራቅ ያማል፣ ይከብዳል። ግን ስለ ክርስቶስ ለክርስቶስ ይሄ ይበዛበታል። እሱ ከከፈልን ዋጋ አንጻር፣ ከደማልን አንጻር፣ ከሞተልን፣ ከቆሰልን፣ ስንት መከራ ካየልን አንጻር ይሄ ይበዛበታል። ጓደኛ ማጣት ያንሳል አይደል? ቅዱስ ጳውሎስ እኮ ቢሆንልኝ በሞቱ እንድመስለው እመኛለሁ አይደል ያለው? ቢሆንልኝ በሞቱ እንድመስለው እሱ እንደሞተ ብሞት ይላል። የክርስቶስን ሞት ይመኛል ቅዱስ ጳውሎስ። ምን ዋጋ ከፈልኩና እያለ
እንደ እብድ ሁሉ እኮ ይቆጠር ነበር ቅዱስ ጳውሎስ ያበደ ሰው ነው እስኪባል ድረስ። ከዛ እብዶች ብባል በወል ለእግዚአብሔር ነው ይል ነበር። ባላይምሮ በወል ለእናንተ ነው። እብዶች በሆን ማለት እብዶች ብላችሁ ብትሰድቡኝ ስለ ክርስቶስ ነው ብሎ እየነገራቸው ነው። ባላይምሮ በሆን ማለት ደግሞ ላስተምራችሁ ነው ማለቱ ነው። ባላይምሮ በሆን ልጠቅማችሁ ላስተምራችሁ ነው። አዋቂ በሆነ እብዶች ብላችሁ ብትሰድቡኝ ደግሞ ለማን ነው መሰደቤ? ስለማን ነው? ስለ ክርስቶስ ነው። ይሄም ዋጋ ማገኝበት ስለሆነ ምንም አይሰማኝም ብትሉኝም ማለቱ ነው። እና እህት ወንድሞች ጨክኑ፣ እባካችሁ ጨክኑ። ብዙ እህቶች ወንድሞች ይሄ ነው መጨከን ያቃታቸው። መጨከን አቅቷችሁ ጸሎት እኮ አቋርጣችኋል አይደል? ከሰው ጋር ስትገናኙ አላቋረጣችሁ? አቋርጠናል እኮ አቅቷችሁ ነው መጨከን። መጨከን አቅቷችሁ እኮ ነው። እና ጨክኑ እህቶቼ ወንድሞቼ፣ ግድ የለም ጨክኑ። ሰውን ከማስደሰት ማንን ማስደሰት ይሻላል? ሰው ከሚያዝንብን ማን ቢያዝን ይሻላል? ማን ነው? ፈጣሪ ከሚያዝንብን ማን ቢያዝንብሽ ይሻላል? ሰው ቢያዝንብን ይሻላል አይደል? እና ጨክኑ። ለሰው ብላችሁ ፈጣሪን የሚያሳዝን ነገር አትስሩ ፕሊዝ ለማለት ነው። እና ቅዱስ ጴጥሮስም እየነገረን ያለው እሱ ነው። እንግዲህ እወቁ፣ ወደዚህ ስራ አትሩጡ። ከዚህች መንገድ ይልቅ መጠን ከሌለው ከዚህ ስራ የተለያችሁ ሁኑ። እነሆ ከእነርሱ ወገን የሆኑ ሰዎች ስለእናንተ ያደንቃሉ። በዚህ በቀደመው ግብራቸው ሳትተባበሯቸው ሲያዩአችሁ ይሰርቧችኋል። በሕያዋንና በሙታን ሊፈርድ ለተዘጋጀው ሐሳባቸውን ያበረከቱ ዘንድ ያላቸው እነዚህ ናቸው። ስለዚህም በሰው ሕግ በስጋቸው እንደሚቀጡ በእግዚአብሔር ሕግም በነፍሳቸው እንደሚድኑ ለሙታነ ሕሊና ንገሯቸው። ወንድሞች ሆይ ይህን ዓለም አትውደዱ፣ ዓለሙም በዓለሙም ያለ ሁሉ ኃላፊ ጠፊ ነውና። ቅዱስ ስሉስ ዘቡር ላዌከ ማህበርነ በእንተ ቅዱሳን ህሩያን አርዳኢከ ናዝዘነ በሳይል በእንተ ቅዱስ ስምከ ተንስ ለጸሎት እግዚኦ ተሳለነ ምስለ መንፈስከ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 እስከ 36። የእስራኤል ሰዎች ይህን ነገር ስሙ። እንዳያችሁት በመካከላችሁ እግዚአብሔር በእጁ ባደረገው በካህሊነቱ በታምራቱ በድንቅ ስራው እግዚአብሔርና ለተገለጠላችሁ ሰው የናዝሬቱ ኢየሱስ ነው። እግዚአብሔር አውቆ መክሮ ሥርዓት አሳልፋችሁ በኃጥአን እጅ ሰጣችሁት፣ ሰቀላችሁት፣ ገደላችሁትም። እግዚአብሔርም የሞትን መሳሪያ ፈቶ ከሙታን ለይቶ አስነሳው፣ ሞት ይዞም ሊያስቀረው አይችልምና። አስነሳው ሲል እንደምንድን ነው? እንደ አምላክነቱ እንደ ሰውነቱ ሰው እንደመሆኑ እግዚአብሔር አስነሳው ይላል። አምላክ እንደመሆኑ ደግሞ ከሙታን ተለይቶ ሞትን ድል አድርጎ ተነሳ ይላል። ይህም ቤተ መቅደስ አፍርሱስ በ3 ቀን ምን እለዋለሁ አነሳለሁ። እሱ ግን ስለምኑ ይል ነበረ? ስለ ሰውነቱ ቤተ መቅደስ
እዚህ ጋር ደግሞ እንደ ሰውነቱ ምክንያቱም ለምን መሰላችሁ እንደዚህ የሚለው በሰዓቱ የነበሩ ህዝብ ክርስቶስን እንደ አምላክ ነው የሚያዩት ወይስ እንደ ሰውነት ነው እንደ ሰው ነው የሚያዩት? እንደ ነብይ ነው። በሚገባቸው እያስረዳቸው ነው። ገና መጀመሪያ ላይ ገና ህፃናት ስለሆኑ ለትምህርት አሁን እኛ በደረስንበት ዕውቀት ላይ ስላልደረሱ በሚገባቸው እያስረዳቸው ነው። ምክንያቱም እነሱ ሰው ሰቅለን ገደልን ብለው ስለሚያምኑ ወይም ስለሚያስቡ ማለት ነው። እና ቀስ በቀስ እያስረዳቸው ገና ነገር ሃይማኖትን እየጀመረላቸው ነው። እና እንደዚህ ብሎ ነገራቸው። እግዚአብሔርም የሞትን መሳሪያ ፈቶ ከሙታን ተለይቶ አስነሳው፣ ሞት ይዞም ሊያስቀረው አይችልምና። ዳዊትም ስለ እርሱ እንዲህ አለ፣ እግዚአብሔርን ዘውትር አየዋለሁ፣ ሁልጊዜም በፊቴ ነው፣ እንዳልታወክ በቀኜ ነውና። ይሄ ምዕራፍ ምን ላይ ነው የሚገኘው? ሁልጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነው፣ አልታወክም። መዝሙር 15 አይደል? መዝሙር ዳዊት መዝሙር 15 ላይ ሁልጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነው፣ አልታወክም። ነፍሴን በሲኦል አትተዋትም። ሙታን እንደሚነሱ ዳዊት ትንቢት የተናገረው ነው። ክርስቶስ እንደሚነሳና በክርስቶስ ደግሞ ሙታን ከሲኦል ሙሉ ለሙሉ እንደሚወጡ መናገሩ። ነፍሴን በሲኦል አትተዋትም ማለት ነፍሳት ከሲኦል እንደሚወጡ ትንቢት አስቀድሞ እየተናገረ ነው። ስለዚህ ልቤ ደስ አለው፣ አንደበቴንም ደስታ መላው። ዳግመኛም በተስፋው ስጋዬ ጸና፣ ነፍሴን በሲኦል አትተዋትምና ጻድቅንም ሙስና መቃብር እንዳይ አታደርገውምና። ጻድቅ የተባለው ማን ነው? ኢየሱስ ክርስቶስን ነው። ሞቶ አይቀርም ወይም ስለ ክርስቶስ ከሆነ ወይም ደግሞ እንደ አምላክነቱ ከሆነ ሞት አትቀርም ነው። ቅዱስንም መበስበስን ያይ ዘንድ አትተውም። ይሄ ደግሞ እንደ ሰውነቱ እግዚአብሔር አብ አስነሳው የሚል ነውና ከዛ አንፃር ነው። እንደ አምላክነቱ ከሆነ ደግሞ ሞት አትቀርም። ነፍሴን በሲኦል አትተዋትምና ጻድቅንም ሙስና መቃብር እንዲያይ አታደርገውምና። የሕይወትን መንገድ መራኝ፣ ከፊትም ጋራ ደስታን አጠገብከኝ። የሕይወትን መንገድ መራኝ አንድም የዘላለም ሕይወት ሰጠኝ ነው። አንድም ደግሞ የሕይወት መንገድ የተመራንበት በምንድን ነው? ለዘላለም ሕይወት የሚሆን ምን ተሰጠን ተብሎ የተጻፈው? ወንጌል አይደል? ወንጌል የሕይወት መንገድ ይባላል። ወንጌልን ቃልን ሰጠህን ነው። አንድም የሕይወትን መንገድ መራኝ፣ አንድም የዘላለም ሕይወትን ሰጠኝ። ከፊትም ጋራ ደስታን አጠገብከኝ፣ ደስታም ዘውትር በቀኝ ይኖራል። ሰዎች ሆይ እንግዲህ እንደሞተ እንደተቀበረ መቃብሩም እስከ ዛሬ ድረስ ከኛ ዘንድ እንዳለ የአባቶች አለቃ ስለሚሆን ስለ ዳዊት ገልጬ እንድነግራችሁ ትፈቅዱልኛላችሁ? ነቢይ ነበርና ከአብራኩ የተገኘውን በዙፋኑ እንዲያነግስለት እግዚአብሔር መሐላን እንደማለለት አወቀ። አሁን ዳዊት ተነስቷል ወይስ አልተነሳም ብሎ እየጠየቃቸው ነው። ተነስቷል? እኔ ዳዊት በስጋ አልተነሳም። ስለዚህ እኔ ሞቼ አልቀርም ሲል ስለማን ነው እየተናገረ ያለው ማለት ነው? በራሱ ስለማን? በራሱ ስለ ክርስቶስ ነው እየተናገረ ያለው። አንድም ለራሱም ነው። ለራሱ ሲባል ሞቶ ይቀራል እንዴ ዳዊት? በኋላ መነሳቱ ይቀራል? ይነሳል። እና በዚህ መልኩ ነው የምንረዳው። አሁን ቅዱስ ጴጥሮስ እየነገረን ያለው ምንድነው? ይሄ ትንቢት ስለማን የተነገረ ነው እያለ ነው? ስለ ክርስቶስ ነው እየተነገረ። ነቢይ ነበርና ከአብራኩ የተገኘውን በዙፋኑ እንዲያነግስለት እግዚአብሔር መሐላን እንደማለለት አወቀ። አዎ መሐላን ምሎለታል። መዝሙር ስንት ላይ? መዝሙር 131 ላይ እንዲህ ይላል፣ እግዚአብሔር ለዳዊት በእውነት ማለ አይጸጸትም እንዲህ ብሎ ከሆድ ፍሬ በዙፋን ላይ ምን አስቀምጣለሁ? ከሆድ ፍሬ በዙፋን ላይ አስቀምጣለሁ ያንተን ዘር። ከዳዊት ዘር የተወለደው ማን ነው? ሰለሞን። ለጊዜው ሰለሞን ነው አይደል? ለጊዜው ሰለሞን። ለፍጻሜው ክርስቶስ ኢየሱስ። መንግስትነትን ይሰጠዋል ነው። መንግስቱ ደግሞ የዳዊት ኃላፊ ነው አይደለ? የዳዊት መንግስትነት ኃላፊ ነው። የክርስቶስስ ዘላለማዊ አምላክ ሆይ ዙፋነ የዘላለም ነው፣ የመንግስት በትር የቅንነት በትር ነው ተብሎ እንደተጻፈው ማለት ነው። ስለዚህ ከዳዊት ዘር እንደሚወለድ
ለማጠየቅ ነው ይሄ ቃል የተጻፈው ማለት ነው። ከወደ ፍሬ በዙፋን ላይ የሚለው የዳዊትን ባህሪ አድርጎ የሚወለድ መሆኑን ለመግለጽ ነው። እሱን ነው እየተናገረ ያለው ቅዱስ ጴጥሮስ። እግዚአብሔር በዙፋኑ እንዲያነግስለት እግዚአብሔር መሐላን እንደማለለ ታወቀ። ክርስቶስ ከሙታን ተለይቶ እንደሚነሳ ነፍሱን በሲኦል እንደማትቀር ሙስና መቃብርንም እንዳያት ዳዊት አስቀድሞ አውቆ ተናገረ። እርሱን ኢየሱስን እግዚአብሔር አስነሳው እንደ ሰውነቱ። እኛ ሁላችንም ምስክሮቹ ነን። አሁን ግን በእግዚአብሔር ቀኝ ከፍ ከፍ አለ። በእግዚአብሔር ክብር በእግዚአብሔር ዙፋን ተቀመጠ ወይም ነገሰ፣ ከበረ። ለደቀ መዛሙርቱ እልክላችኋለሁ ያላቸውን መንፈስ ቅዱስን ከአባቱ ገንዘብ አድርጎ ይህን የምታዩትን የምትሰሙትን በእኛ ላይ አሳደረው። መንፈስ ቅዱስን ላከልን ነው። በእውኑ ዳዊት ወደ ሰማይ አርጓልን? አላረገም። በዳዊት ስለማን መናገሩ ነው? ስለ ክርስቶስ። እርሱ ራሱ ዳዊትስ በመንፈስ ቅዱስ እንዲህ አላለምን? ጌታ ጌታዬን ጠላቶችን ከእግር በታች እስክጥላቸው ድረስ በቀኜ ተቀመጥ አለው። ስለ ክርስቶስ እንደ ሰውነቱ። ክርስቶስ በአባቱ ዙፋን ቀኝ እንደሚቀመጥ የተተነበየ ትንቢት ነው። መዝሙረ ዳዊት መዝሙር 109 ላይ የሚገኝ እንደ ሰውነቱ ስለ ክርስቶስ የተነገረለት ጌታ ጌታዬን ጠላቶችን ለእግር መቀለጫ። በአጭሩ ስጋ ምን እንደሚሆን የተተነበየ ትንቢት ነው። ክርስቶስ የተዋህደው ስጋ አምላክነትን ገንዘብ እንደሚያደርግ የተተነበየ ትንቢት ነው ማለት ነው። ግልጽ ነው አይደለ? ያ ነው ጌታ ጌታዬን ጠላቶችን ከእግር በታች እስክጥላቸው ድረስ በቀኝ ተቀመጣለሁ። ምክንያቱም ስጋ ለብሶ ነው የመጣው። ስጋ ለብሶ እንደመጣ ሁሉ እንደ ሰውነቱ ደግሞ ሁሌም ሲነገርለት ይኖራል ነው። እንግዲህ የእስራኤል ወገኖች ሁሉ እናንተ የሰቀላችሁት ኢየሱስ ክርስቶስን እግዚአብሔር የባህሪ ገዥም ንጉስ እንዳደረገው። የምን ገዢ? የባህሪ ገዢ እንዳደረገው። ሰውን የምን ገዢ ነው? የጸጋ ወይስ የባህሪ? የጸጋ። ሰው የጸጋ። እግዚአብሔርስ የምን ገዢ ነው? የባህሪ። እግዚአብሔር አምላክ በነገራችን ላይ ሰውን በአምሳሉ ፈጠረው ሲባል እግዚአብሔር በባህሪው ገዢ ነው አይደል? ሰውን ደግሞ ምን አድርጎ ፈጠረው ማለት ነው? ገዢ። ጸጋውን ሰጠው። ገዢ። አሁን ለክርስቶስ የተሰጠው ጸጋ የተሰጠው ገዢነት የምን ገዢነት ነው? እንደ ሰውነቱ የሰውነት ጸጋ። የባህሪ እንዴ እያነበብኩላችሁ ኢየሱስ ክርስቶስን እግዚአብሔር የምን ገዢ አደረገው ነው የሚለው? የባህሪ ገዢም ንጉስም እንዳደረገው በጎላ በተረዳ እወቁ እያለ ነው። ስጋ ከተዋህዶ በፊት አምላክ ነበረ እንዴ? አልነበረም። በተዋህዶስ ምን ሆነ? አምላክ ሆነ። እንደዚህ የሚል ምዕራፍ አላነባችሁም? ዮሐንስ ወንጌል ላይ ምዕራፍ 5 አብ በራሱ ህይወት እንዳለው እንዲሁ ለወልድ ደግሞ በራሱ ህይወት እንዲኖረው ሰጥቶታል የሚል አላነበባችሁ? እንበባና አንባቻ ላይ አብ በራሱ ህይወት እንዳለው ሲል ምን ማለት ነው? በራሱ ህይወት ያለው ማን ብቻ ነው? አምላክ እግዚአብሔር ብቻ ነው። ለወልድ ደግሞ በራሱ ህይወት እንዲኖረው ሰጥቶታል ሲል ምን ማለት ነው? አሁን ወልድ በራሱ ነው ህይወት ያለው። በራሱ ህይወት ካለው ደግሞ ምንድነው ማለት ነው? ወልድ በራሱ ህይወት ካለው ፈጣሪ ነው ማለት ነው አይደለም? አሁን ተረዳችሁ አይደል? ምክንያቱም በራሱ ህይወት ያለው ማን ብቻ ስለሆነ ፈጣሪ ብቻ። ግን ወልድ መጀመሪያ በራሱ ህይወት የለውም እንዴ? ስለምንድን ነው እየተናገረ ያለው? ስለተዋህዶ ስጋ። ጎበዞች፣ በእውነት በዚህ መልኩ ስለተረዳችሁ በጣም ነው ማመሰግነው ማደንቃችሁ። እንደዛ እንድትረዱልኝ ነው የፈለኩት። ግልጽ ነው አይደል? አሁን እንዲህ ማስረዳት ይከብዳችኋል? እችን ጥቅስ ብቻ እኮ ይዛችሁ ራሱ ሰው ማሳመን ትችላላችሁ። አብ በራሱ ህይወት እንዳለው እንዲሁ ለወልድ ደግሞ በራሱ ህይወት እንዲኖረው ሰጥቶታል። ምን ማለት ነው? አብ አምላክ እንደሆነ የባህሪ አምላክ እንደሆነ ወልድም የባህሪ አምላክ እንዲሆን ምን አድርጎታል ማለት ነው? ሰጥቶታል አይደል? አሁን የወልድ የባህሪ አምላክነት ከአብ ነው በቃ የሰጠው የተሾመ ነው ማለት ነው። ስለምን ነው?
ስለለበሰው ስጋ ቢቀበል አብ የሚሰጥ ወልድ የሚቀበል ሆኖ ነው አይደለም አንድ ናቸው። አደው ስለተዋህዶ ምን ስለተዋህዶ ስጋ ነው ስጋ አሁን ቅዱስ ጴጥሮስ እንዳለ ከመጀመሪያ ጀምራችሁ የሞትን ጣራ አጥፍቶ ክርስቶስን አስነሳው የባህሪ ገዢ አደረገው ሲል ስለምኑ ነው ማለት ነው? ምን እንደመሆኑ ስጋ እንደመልበሱ። አዎ እና በዚህ መልኩ ልትረዱ እፈልጋለሁ ነው ዋናው መልእክቴ ይሄ ነው። እና ኢየሱስ ክርስቶስን የባህሪ ገዢ ያደረገው መጀመሪያ የባህሪ ገዢ ሳይሆን ቀርቶ አይደለም፣ ስጋን ተዋህዷልና ስለተዋህደው ስጋ መናገር ነው። ስለተዋህደው ስጋ መናገር እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ። በመቼ? በጊዜ ተዋህዶ። ቅድመ ተዋህዶ አይደለም፣ ጊዜ ተዋህዶ ነው። ድህረ ተዋህዶ አይደለም፣ ጊዜ ተዋህዶ። በተዋህዶ ጊዜ ስጋ የማን ልጅ ሆኗል? ክርስቶስ የተዋህዶ ስጋ ከዛች ቅጽበት ጀምሮ የእግዚአብሔር የባህሪ ልጅ ሆኗል። በዚህ ነው። ይሄንን በደንብ እንድትረዱ ስለም ይሄ ነው በቃ ሚስጥረ ስጋዌ ነው በቃ። ከዚህ ውጪ ሌላ ሚስጥረ ስጋዌ የለም። ሁለተኛው አስተምሮ ከአምስቱ አዕማደ ሚስጥር አንዱ ይሄ ነው አይደል? አንዱ ምንድነው? ሚስጥረ ስጋዌ ይሄ ነው በቃ። ሚስጥረ ስጋዌ ማለት ይሄ ነው። አብ በራሱ ህይወት እንዳለው እንዲሁ ለወልድ ደግሞ በራሱ ህይወት እንዲኖረው ሰጥቶታል። በራሱ ህይወት ያለው ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ወልድ በራሱ ህይወት አገኘ ማለት ምን ማለት ነው? የባህሪ አምላክ ሆነ። እግዚአብሔር ሆነ። ማን ሆነ? እግዚአብሔር ሆነ። ይሄ ነው በደንብ መረዳት ያለብን ነገር ይሄ ነው። እንዲህ ስለተረዳችሁኝ በእውነት በጣም ደስ ብሎኛል። በርቱ፣ ጠንክሩ። በሌላም ጊዜ ልክ እንደዚሁ እንዲህ አይነት አጋጣሚ ስናገኝ ሰፋ አድርገን እንማማራለን። ቅዱስ ስሉስ ዘህቡር ላዌከ እቀማይበርነ በእንተ ቅዱሳን ህሩያን አርዳኢከ ናዝዘነ በሳይልከ በእንተ ቅዱስ ስምከ። የሐዋርያት ሥራ ነው አይደል ያነበብነው? ስለዚህ ሌላ ሶስተኛውን ነው የምንለው ማለት ነው። ቅዱስ 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 አንተ አምላክ አባዜ ኩሉ ቅዱስ 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 አንተ ወልድ ዋሕድ ዘአንተ ቃለ አብ ያው ቅዱስ 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 አንተ መንፈስ ቅዱስ ዘታምር ኩሉ። እዚህ ጋር በደንብ መረዳት ላስረዳችሁና አንድ ወልድ ከአብ ህይወትን ከመቀበሉ በፊት ወይም በራሱ ህይወት እንዲኖረው ከመቀበሉ በፊት መጀመሪያ የማይቀበል መሆኑን ማስረጃ ልታመጡልኝ ትችላላችሁ? እስቲ ልጠይቃችሁ እናንተን፣ ከዛ እኔ እሰጣችኋለሁ ካላመጣችሁ። ወልድ ኢየሱስ ከአብ ማይቀበል መሆኑን የምታስረዱት ምንን በመጥቀስ ነው? እስቲ ምዕራፍ አንድ ምዕራፍ አለ ንገሩኝ እስቲ። ዮሐንስ ወንጌል ገና አንድ ላይ ምዕራፍ አንድ ስታነቡ ምንድነው የምትሉት? በመጀመሪያ ቃል ነበር፣ ያ ቃልም በእግዚአብሔር ዘንድ ነበረ። ያ ቃልም ምንድን ነበረ? ስጋ ነበረ።
እግዚአብሔር ነበረ ነበረ የምትለው ቃል ከምን በፊት ስለሆነ ነው? ከምን በፊት ስላለው ህይወቱ ነው ነበረ የምትለው ቃል። ስጋን ከመዋሃዱ በፊት ያ ቃልም እግዚአብሔር ነበረ ከሆነ ሁሉ በእርሱ ሆነ ከሆነ እንግዲህ እግዚአብሔር ከእግዚአብሔር ይቀበላል እንዴ? ስንትስ እግዚአብሔር አለ? አንድ እግዚአብሔር ነገር አለ እንዴ? ምን ጎድሎት ነው የሚቀበለው? ከማንስ ነው የሚቀበለው? አሁን ተረዳችሁ አይደል? እንደ አምላክነቱ ከማንም የማይቀበል መሆኑን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ትጠቅሳላችሁ። እንደ ሰውነቱ ደግሞ ወይም ደግሞ እንደ ሰውነቱ ከአብ ስልጣን ተቀበለ፣ ህይወት ተቀበለ፣ አምላክነትን ወይም ደግሞ ስጋን እንደመዋዱ ወይም ለስጋው የተነገረ መሆኑን ደግሞ ዮሐንስ ወንጌል ምዕራፍ 5 ላይ ትሄዱና አብ በራሱ ህይወት እንዳለው ለወልድ ደግሞ በራሱ ህይወት እንዲሆነው ሰጥቶታል። እንደ ሰውነቱ እዛ ላይ ታያላችሁ ማለት ነው። እና እነኚህን በደንብ አድርጋችሁ ለይታችሁ ልትረዱ ይገባል ለማለት ያክል ነው። እሺ ጠይቂ እህቴ። የተቀበለው በተወለደ ጊዜ ነው በተሰቀለ ጊዜ ነው? አምላክነት በተወለደ ያን ማን ነው? በማህፀን በጊዜ ተዋህዶ አላልኳችሁም ቅድም? ተመለሰልሽ? ጥያቄ ምን መሰለው ወንድሜ፣ ዮሐንስ ወንጌል በጊዜ ተዋህዶ አይደለም ስጋ አንዴ ቆይቴ ስጋ ተዋህደ ቃል ስጋ የሆነው መቼ ነው? ከድንግል ማርያም። ስለዚህ ቃል ስጋ ሆነ ማለት ምን ማለት ነው? የቃል ሀብት ለስጋ፣ የስጋ ሀብት ለማ ለቃል። ስለዚህ የቃል ሀብት ለስጋ ሲሆን ስጋ ምን ሆነ? እዚህ ጋር ምን ሆነ? ስልጣን ተሰጠው አልተሰጠውም? ተሰጥቷል። ስለዚህ አሁን ተረዳሽኝ አይደል? ያኔ ነው በመቼ በጊዜ ተዋህዶ የሚባለው አንዱ ይሄ ነው። እሺ እህቴ ጠይቂኝ። እህተ ማርያም። አቤት። የኔ ጥያቄ መሰለ ይሄን ዮሐንስ ወንጌል የጻፈው ወልደ ነጎድጓድ ድምፅሽ አይሰማም። አስተካኪው ጠፍቷል። ወንጌላዊ ቅዱስ ዮሐንስ ነው። ወንጌላዊ ቅዱስ ዮሐንስ። ወንጌላዊ ቅዱስ ዮሐንስ ብዙ ስም አለው። እሺ ወልደ ነጎድጓድ ይባላል፣ የነጎድጓድ ልጅ ማለት ነው። አቡ ቀለምሲስ ይባላል፣ ነባቤ መለኮት ይባላል፣ ታኦጎሎስ ይባላል። ግልጽ ነው አይደል? ፍቁረ እግዚም ይባላል። ፍቁረ እግዚ እሱ አይደለም። ንስሐ ግቡ ተሚለው ይመጥመጣው እሱ አይደለም። እሺ ታለምዬ እሱ አይደለም። እሱ ሌላ ነው። እሱ ክርስቶስን ለእስራኤላውያን ያስተዋወቀው እሱ ነው። ማንም ባላወቀው ሰዓት ክርስቶስን ይሄው የእግዚአብሔር በግ ብሎ ያመለከታቸው ማን ነው? ለሐዋርያት እሱ ያመለከታቸው ነው ለሐዋርያቱ። ወንጌላዊ ዮሐንስ ግን ሌላ ነው። እሱ በነገራችን ላይ ወንጌላዊ ዮሐንስ የእንትና ደቀ መዝሙር ነበር እኮ መጀመሪያ የመጥምቀ መለኮት ከእንድርያስ ጋር የሱ ነበር። ግን ያኔ መጥምቀ መለኮት ይሄው የእግዚአብሔር በግ ይሄው ሲላቸው ማንና ማን ተከተሉት አብረው? እንድርያስና ቅዱስ ዮሐንስ ወንጌላዊ ዮሐንስ ተከተሉት። ማንን? ክርስቶስን። ምን ትፈልጋላችሁ አላላቸውም? ዞር ብሎ ዮሐንስ ወንጌል አላነብባቸው? ከዛ እነሱ ምን አሉ? ረቢ ወዴት ትኖራለህ አላሉትም? መጣችሁ አለ። ያኔ እንድርያስና ዮሐንስ ነበሩ ሁለቱ ደቀ መዛሙርት የሚላቸው እነሱ ናቸው። አንድምታው ላይ ዮሐንስ እንደሆነ ይናገራል። እንድርያስን ብቻ ነው የተናገረው። ከሁለቱ ደቀ መዛሙርት አንዱ እንድርያስ ይላል፣ ግን ራሱን አልጠቀሰም። ምክንያቱም ወንጌሉን የጻፈው ማን ስለሆነ። ለምንድን አልጻፈው? ስለ ትህትና። ስለምን?
ስለ ትሕትና ነው። ራሱን አላካተተም ነበር ዮሐንስ እና ይህን ይመስላል። እና ጥሩ ጥያቄ ነው ታለምዬ። ወንጌል አሁን ብጀምርላችሁ አልጨርስም አይደል? ነገ እንቀጥል። ሁለቱን ሶስቱ መልእክታት ዛሬ ተማማርን። አንደኛ ቆሮንቶስ ጴጥሮስን መልእክትና መጀመሪያው ጴጥሮስ መልእክትና የሐዋርያ ሥራን ተማማርን ዛሬ። ነገ ደግሞ ሁለቱን ወንጌል እንማራለን፣ ሉቃስ ወንጌልንና ዮሐንስ ወንጌልን ማለት ነው። ለነበረን ጊዜ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን፣ አሜን። እሺ ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉሥ፣ ቸሩ መድኃኔዓለም ኢየሱስ ክርስቶስ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከእርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ ያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። 3 ጊዜ አዋጅ አዋጅ ስል እንደተለመደው በእልልታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዋጅ አዋጅ አዋጅ! ጌታችን ተነስቷል፣ ዲያብሎስ ታስሯል፣ አዳም ነፃ ወጥቷል። ሰራዊቱ ድል ተነስተዋል፣ አዳም ነፃ ወጥቷል። አዋጅ አዋጅ! ጌታችን ተነስቷል፣ ዲያብሎስ ለዘላለም አፍሯል፣ አዳምና ልጆቹ ነፃ ወጥተዋል። አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት
እውነት በእውነት እውነት እውነት በእውነት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤ ለምናምን ለእኛ ትንሣኤ ለምናምን ለእኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ትንሣኤ ለምናምን ለእኛ ትንሣኤ ለምናምን ለእኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ምድርኒ ትገብር ፋሲካ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች አምላካችን አምላካችን በሰላም አሳድረን አምላካችን አምላካችን በሰላም አሳድረን ቀኑን በሰላም ዳዋልከን የሰላም ሌሊት አድርግልን ቀኑን በሰላም እንዳዋልከን
የሰላም ሌሊት አድርግልን እመቤታችን አማላጃችን ተመልከች ወደኛ እመቤታችን አማላጃችን ተመልከች ወደኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ቲያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ቲያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተሰጠን ሕይወትን ማገኘን ጸጋን ተሰጠን ሕይወትን ማገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፍቃድ ነገ መርሃ ግብራችንን እንቀጥላለን። የነገው መርሃ ግብራችን እንግዲህ ሁለቱን ወንጌል የምናነብ ይሆናል። ዛሬ ነበረ ላነብ ያሰብኩት፣ ግን ያው ሶስቱ መልእክታት በራሳቸው የራሳቸውን ጊዜ ስለሚፈልጉ ያንን ስንማማር ቆይተናል። ለእግዚአብሔር መልካም ፍቃድ ደግሞ ነገ ከሉቃስ ወንጌል እና ከዮሐንስ ወንጌል እንማራለን ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። የመጨረሻዎቹ ምዕራፍ አንብባችሁ ነው። እሺ፣ በደንብ አንብባችሁንና ያልገባችሁንም ትጠይቃላችሁ በዛው። የሉቃስ ወንጌል ምዕራፍ 4 የመጨረሻውን እና የዮሐንስ ወንጌል ደግሞ ምዕራፍ 20 እና 21 ስንትና ስንት አልኳችሁ? ምዕራፍ 20 እና በደንብ አንብባችሁ ያልገባችሁ ነገር ከነኚህ ከሁለቱ ምዕራፎች ከሶስቱ ምዕራፎች መጠየቅም ትችላላችሁ። እኔ አንድ ባንድ ነው እያንዳንዷን ቃል እያብራራው ነው ማስተምራችሁ።
እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። ዛሬ የተማርነውን ትምህርት ዩቲዩብ ላይ ሲለቀቅ ጠብቃችሁ ላይክ እና ሼር እንድታደርጉ ያሳስባችሁ።